ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ ኦፍ ኬሚስትሪ ዩኒት 2 ኤሌክትሮኬሚስትሪ በሚለው ትልቅ ርዕስ ስር ስለ ኮሮዥን ኦፍ ሜታል እንመለከታለን። ስለዚህ እንደነዚህ አይነት ጠቃሚ የሆነ ኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ዕለቱ ለሰን እንግባ። ኮሮዥን ኦፍ ሜታል እና ፕሪቨንቴሽን ኦፍ ኮሮዥን ኦፍ ሜታል የሜታልን ዝገትና የሜታልን ዝገት የምንከላከልበት መንገዶችን በዚህ ለሰን ላይ እንማራለን። ስለዚህ at the end of this section the student will be able to explain metallic corrosion in terms of redox reaction። እንግዲህ ሜታሊክ ኮሮዥን እና ሪዶክስ ሪአክሽን ምን አይነት ሪሌሽንሺፕ እንዳላቸው በደንብ አድርገን እንማራለን። እናንተ ደግሞ ይህን ለሰን ከተማራችሁ በኋላ you can explain about what metallic corrosion in terms of redox reaction የሚለውን ነገር በደንብ መግለጽ ትችላላችሁ። ሁለተኛው explain the negative effects of corrosion የሜታል ኮሮዥን ወይም የሜታል ዝገት ኔጌቲቭ ኢፌክቱ ምን ሊሆን ይችላል የሚለው ነገርም መጨረሻ ላይ ማብራራት ትችላላችሁ እናንተ ሙሉ ለሰኑን ከተማራችሁ በኋላ። ሌላው ይሄን ለሰን ተምራችሁ ስታበቁ ምን ማድረግ ትችላላችሁ ማለት ነው። the student will be able to explain the different methods of the prevention of what corrosion prevention of ምን ኮሮዥን የሜታልን ዝገት የምንከላከልበት የተለያዩ ሜቶዶች አሉና ስለነሱ ምንነት በደንብ ታብራራላችሁ ማለት ነው። ኮሮዥን ኦፍ ሜታል ስለ ሜታል ዝገት ወይንም ስለ ሜታል ረስቲንግ ፎርም እንመልከት። ኮሮዥን ኦፍ ሜታል ማለት ምን ማለት ነው? ዋት አር ዘ ኮዝ ኦፍ ኮሮዥን? ኮሮዥን ብለን የምንጠራው ይሄ ፊገር ላይ የምትመለከቱት ለምሳሌ ፒውር ፎርም የነበረ ሜታል እንደዚህ አይነት ነገር ፎርም ሊያደርግ ይችላል፣ ወይም ዲተሬሽን ፎርም ሊያካሄድ ይችላል። ይህን አይነት ኦክሳይድ አሊያም ደግሞ ሌላ ሰልፋይድ ፎርምን ሊፈጥር ይችላል ማለት ነው። ስለዚህ ኮሮዥን ኢዝ ዘ ተርም ዩዥዋሊ አፕላይድ ቱ ዘ ዲተሬሽን ኦፍ ሜታልስ ባይ ዋት አን ኤሌክትሮኬሚካል ፕሮሰስ። ስለዚህ ኮሮዥን ኦፍ ሜታል ራሱን ችሎ ኤሌክትሮኬሚካል ፕሮሰስ ነው ማለት ነው። ልክ እንደ ጋልቫኒክ ሴል አክት ማድረግ የሚችለው ዋን ታይፕስ ኦፍ ጋልቫኒክ ሴል ነው። ማን ኮሮዥን ኦፍ ሜታል ስፖንታኒየስ የሆነ ፕሮሰስ ነው። ስፖንታኒየስ የሆነ ኬሚካል ሪአክሽን ነው የሚካሄድበት። ስለዚህ የሜታሉ ምን ሊሆን ይችላል ማለት ዲተሬሽን ሊያካሄድ ይችላል። ቶታሊ ሊበላሽም እንደዚህ የተለያዩ ሆሎችን ፎርም ሊያደርግ ይችላል ማለት ነውና ፋይናሊ ደግሞ ሊሰባበርም ይችላል። ሶ የሜታሉን ምንነት ታፍነሱን፣ ስትሬንግዙን ሁሉን ነገር ሊቀይረው የሚችል ፕሮሰስ ነው። ስለዚህ ኮሮዥን ኮዝ ዋት ቴንስ ኦፍ ቢሊየንስ ኦፍ ዶላር ኦፍ ዳሜጅ ቱ ካር ሼፕ ቢልዲንግ ኤንድ ብሪጅ ኢች ይር። ስለዚህ የተለያዩ ድልድዮችንም ሊሆን ይችላል፣ መኪናንም ሊሆን ይችላል፣ እንዲሁም ደግሞ የተለያዩ ግንባታዎች ላይ ሊሆን ይችላል ማለት ነው። እንዲሁም ደግሞ መርከቦችን በዛ አይነት መንገድ ሊያደርግ ይችላል ማለት ነው፣ ሊያወድማቸው ይችላል ማለት ነው። እና ይሄ ደግሞ በየአመቱ በቢሊዮን ዶላር የሚሆን ሊያከስር ይችላል። ኢኮኖሚካሊ በጣም ትልቅ ጉዳት ማድረስ የሚችል አሁን ፊገሩ ላይ እንደምታዩት ይህን የሚያክል መርከብ በዚህ በዝገት ምክንያት ቶታሊ ከጥቅም ውጭ ነው የሚሆነው ማለት ነው። ስለዚህ ወደ አፈርነት ነው የሚቀየረው፣ ከሜታልነት ወደ ነበረው ኦክሳይድ ወይም ወደ አፈርነት እንዲቀየር ነው የሚያደርገውና ኢኮኖሚካሊ ትልቅ ጉዳት ማድረስ የሚችል ነው ማለት ነው። ግንባታዎች ሊሆን ይችላል፣ ድልድዮች ሊሆን ይችላል፣ ሀዲዶችም ሊሆን ይችላል፣ ሌሎችን ምን ሊያደርግ ይችላል ማለት ነው። በከፍተኛ መጠን ሊጎዳ ይችላል። ለምሳሌ መኪና ጎማን እዩት። እዚህ ላይ ከውስጥ በኩል ያለውን ብረቱን ምን ያደርገው ማለት ነው ቶታሊ ረስቲንግ ፎርም ያካሂዳል እዛ ፊገር ላይ እንደምትመለከቱት። ስለዚህ this natural process which oxidized metal to their oxide። ስለዚህ ሜታሉ ወደ ኦክሳይድ ፎርም ሊቀየር ይችላል። ለምሳሌ አይረን ከሆነ አይረን ስሪ ኦክሳይድን ፎርም ሊያደርግ ይችላል። እንዲሁም ደግሞ ሰልፋይድ ፎርም ሊያደርግ ይችላል። እንዴት ነው? ኮፐር አይነቶቹ ማለት ነው። ኮፐር ሰልፋይድ ሊፈጠር ይችላል። ሲልቨር ሰልፋይድ ሊሆን ይችላል። እንደ ሜርኩሪ ሰልፋይድም ሊፈጠር ይችላል። ስለዚህ ብዙ ጊዜ ኮሮዥን ኦፍ ሜታል ተብሎ የሚጠራው ሜታል ኦክሲዳይዝ ቱ ፎርም ኦክሳይድ ኤንድ ዋት ሰልፋይድ ነው። ስለዚህ ሰልፋይድ እና ኦክሳይድ ነው ብዙ ጊዜ ሊፈጥር የሚችለው። ሶ ሼር ሲሚላሪቲ ዊዝ ዋት ዘ ኦፕሬሽን ኦፍ ኤ ቮልቲክ ሴል። ሶ ባይ ኔቸር ይሄን ኦክሳይድ ፎርም ሲያደርግ አዞላይስ ደግሞ ሰልፋይድ ፎርምን በሚያደርግበት ጊዜ ቶታሊ እንደ ጋልቫኒክ ሴል አኖድ እና ካቶድ የሚባል ምናለው ማለት ኮምፓርትመንት ይኖረዋል ማለት ነው። ስለዚህ አኖድ ላይ ኦክሲዴሽን ይካሄዳል፣ ካቶድ ላይ ደግሞ ሪአክሽን የሚካሄድበት ፕሮሰስ ነው። በዛ ፕሮሰስ ደረጃ ነው ረስቲንግ ኦፍ ሜታል ወይም ኮሮዥን ኦፍ ሜታል የሚካሄደው። ዊ ፎከስ ኦን ዘ ኮሮዥን ኦፍ አይረን። እንግዲህ ዋና ለሰናችን የሚሆነው አይረን አለማችን ላይ the most ዩስፉል ሜታል ነው። አንዱ በኮንሰምፕሽን ደረጃ ወርልድ ዋይድ አንደኛ ደረጃ ላይ የሚገኘው እና ብዙ ስራ የሚሰራበት አይረን ሜታል ነው። ስለዚህ የምንመለከተውም ትልቅ ውድመት የሚደርሰው ኮሮዥን ኦፍ አይረን ነው ማለት ነው። በት መኒ አዘር ሜታል ሰች አስ ኮፐር ኤንድ ሲልቨር ኦልሶ ኮሮይድ ነው። ስለዚህ ሲልቨር ለምሳሌ ሰልፋይድ የሚባል አለና ሲዝግ እናየዋለን። ቀጣይ ላይ እንመለከታለን። ሲልቨር ምንም እንኳ
ኢነርት ሜታል ቢሆንም ኦክሳይድን ፎርም ማድረግ ባይችልም እንደነ ሰልፈር ካሉ ጋር ግን ሪአክሽን ማካሄድ ይችላል ማለት ነው። ስለዚህ ኮፐር ሰልፋይድም ሊፈጠር ይችላል ማለት ነው። ስለዚህ ዋናው ግን ስለ ኮሮዥን ኦፍ አይረን እንመለከታለን። ስለዚህ ኮሮዥን ኦፍ አይረን እንመለከት። ስለዚህ ሃው አይረን carried out corrosion ዝገት እንዴት ማካሄድ ይችላል፣ የአይረን ዝገት ምንድነው የሚሆን ነገር እንመለከት። corrosion of iron what is the economic disadvantage of iron corrosion። ስለዚህ የአይረን ዝገት ኢኮኖሚካሊ ምን አይነት ጉዳት ሊያደርስ ይችላል የሚላችሁ እንግዲህ ከመግቢያችን ላይ እንዳየነው በአመት ውስጥ ቢሊዮን ዶላር ያከስራል። በቃ የዝገት የአይረን ዝገት ቢሊዮን ዶላር ምን ያደርጋል ሊያከስር ይችላል። ግን ኮሮዥን ያካሄደ ሜታል ምንድነው ከኖርማል ሜታሉ የሚለየው የሚሆን ነገር ስትወስዱ ኖርማል ሜታሉ ሃይ ማሊቢሊቲ ዳክቲሊቲ ወይንም ኢዚ ቱ ዩዝ ነው። በቃ በቀላሉ ለመጠቀም ራሱ ያስችለና ማለት ነው። ስለዚህ ይሄኛው ግን አሁን ኮሮዥን ካካሄደ በኋላ ግን ብሪትል ሊሆን ይችላል፣ ተሰባሪ ሊሆን ይችላል። የተለያዩ ሆሎችን ፎርም ስለሚያደርግ ቶታሊ ማቴሪያሉን ከጥቅም ውጭ ሊያደርግብን ይችላል። በሱ የተሰራው ማቴሪያል ከጥቅም ውጭ ሊያደርግብን ይችላል ማለት ነውና ታፍነሱ ወይም ስትሬንግዙ አይረኑ ምን ሊያደርግ ይችላል ይቀንሳል ማለት ነው። ለምን ወደ ኦክሳይድ ፎርም ስለሚቀየርባቸው ከፒውር ሜታልነት ወደ ኮምፓውንድ ወይንም ወደ ሳልት ፎርም ስለሚቀየርባቸው ቶታሊ ትልቅ ጉዳት አለው ማለት ነው። The most common and economically destructive form of corrosion is the rusting of iron ነው። ስለዚህ rusting form of iron የአይረን ዝገት የሚባለው ይሄኛው አንድ ዋና የሚባል ኢኮኖሚካሊ ቶታሊ ጉዳት ማድረስ የሚችል ዲስትራክቲቭ የሆነ ፎርም ወይም የአይረን ኮሮዥን ፎርም rusting of iron ብለን እንጠራዋለን። እንዴት እንደሚፈጠር ደግሞ በሰፊው እንመልከት። Iron rust is not directly products of the reaction between iron and oxygen but arises through what a complex electrochemical process። ስለዚህ አይረን ረስት ፎርም የተደረገው ቀጥታ አይረን ሪአክት ዊዝ ኦክሲጅን ጊቫዝ አይረን ስሪ ኦክሳይድ ብለነው አይደለም። ተመልከቱ እዚህ ላይ አይረን ሪአክት ዊዝ ኦክሲጅን ጊቫዝ አይረን ስሪ ኦክሳይድ በዚህ ፕሮሰስ ቀጥታ የተፈጠረ ነገር አይደለም ማለት ነው። ሰፊ የሆነ ኤሌክትሮኬሚካል ፕሮሰስ ነው። አኖድና ካቶድ አይነት ሪአክሽን ተካሂዶበት ነው። የሁለቱ ኮምፕሌክስ ነው። የአኖድና የካቶዱ ምንድነው ማለት ነው ውጤት ነው። እዚህ ላይ ኤሌክትሮኬሚካል ፕሮሰስ ስትባሉ አኖድና ካቶድ እንዳለው እንድትረዱ ወይም ጋልቫኒክ ሴል አይነት ፕሮሰስ ነው። ስፖንታኒየስሊ ነው ሪአክሽኑ የሚካሄደው። ኤክስተርናል ኤነርጂ ሳትጠቀሙ በቀላሉ ሪአክሽኑ ይካሄዳል እና ግን አኖድ ላይ ኦክሲዴሽን ካቶድ ላይ ሪዳክሽን ተካሂዶ የሁለቱ ኮምፕሌክስ ፋይናሊ ምን ታገኛላችሁ ማለት ነው ረስት ፎርሙን እናገኛለን ማለት ነው። the important fact about iron corrosion are እንግዲህ አይረን ኮሮዥን እኛ በምንረዳው ደረጃ እቲ ሲምፕል ፎርም ኦፍ ኦክሳይድ ኤንድ ሰልፋይድ ፎርም እንዳልሆነ በደንብ እንመለከታለንና እስቲ የተወሰኑ ፋክቶችን እንይ። አይረን ኮሮዥን ወይም ስለ አይረን ረስት ምን አይነት ፋክቶችን እንውሰድ። የመጀመሪያው አይረን ዳዝ ኖት ረስት ኢን ድራይ ኤር። ስለዚህ አይረን ኦክሲጅን ባለበት ድራይ ኤር ላይ ብታስቀምጡት ረስቲንግ አያካሄድም ወይም ዝገቱ አይካሄድም። ስለዚህ አንደኛው ፕሪቨንቲንግ ኦፍ አይረን ረስቲንግ ብለን የምንጠራው ወይም ኮሮዥን ኦፍ አይረን ብለን የምንጠራው ምን ማድረግ ነው? ሜታሉን ድራይ ኤር አለበት ቦታ ላይ ፕሌስድ ማድረግ ማስቀመጥ ነው። ሶ ሞይስቸር መስት ቢ ፕሬዘንት ኢን ኦርደር ቱ ካሪ አውት አይረን ረስቲንግ። ምን ያስፈልጋቸዋል? ሶስት ነገሮች ያስፈልጓቸዋል። አንደኛ ራሱ ሜታሉ ያስፈልጋቸዋል፣ ሁለተኛ ኦክሲጅን ያስፈልጋቸዋል፣ ሶስተኛ ምን ያስፈልጋል ማለት ነው ወተር ሞይስቸሩ ያስፈልጋል። ስለዚህ የሶስቱ ድምር ውጤት ነው ማን አይረን ረስት ብለን የምንጠራው። ሁለተኛው አይረን ዳዝ ኖት ረስት ኢን ኤር ፍሪ ወተር። ስለዚህ ኦክሲጅን መስት ቢ ፕሬዘንት። ስለዚህ ሁለቱ ብቻ ደግሞ ረስቲንግ ማያካሄዱ ማለት ነው። ማና ማን ብቻ ማለት ነው አይረን ሪአክት ዊዝ ወተር ረስቲንጉን ፎርም አያደርግም ማለት ነው። ስለዚህ ምን ያስፈልጋል ግዴታ ኦክሲጅን ያስፈልገዋል ፎርም ለማድረግ። ሶስቱ ማቴሪያሎች ግዴታ ናቸው። ሌላው የምንመለከተው ፋክት ምንድነው እዚህ ላይ አይረን ሎስ ኤንድ ረስት ፎርሜሽን ኦከር አት ዲፍረንት ፕሌስ ኦን ዘ ሴም ኦብጀክት። ስለዚህ ኦብጀክቱ ለምሳሌ ይሄ ፊገር ቢሆን አይረኑን የምናጣበት ቦታ ይችኛቱ ቦታ ብትሆን ማለት ነው። ይችኛቱ እንደ አኖድ አክት የምታደርግበት ይችኛቱ ሆል የተፈጠረችበት ቦታ ማለት ነው። ይችኛቱ ፓርት አይረን ሎስ የምናደርግበት የምናጣበት ወይም አይረን ሜታሉ ከምን ፎርም ከአይረን ሜታልነት ወደ አይረን ቱ ኦክሳይድነት ከዚህ ወደዚህ የተቀየረበት ቦታና ረስት ፎርም የተደረገበት ቦታ ሁለቱ ይለያያሉ። ከዚህ ላይ አይረኑ ይወጣል፣ ግን ረስት የተፈጠረበት ቦታ ሌላ ቦታ ነው የሚሆነው። ስለዚህ ሴም ኦብጀክት ላይ ሆኖ ግን
ማስ ኦፍ ዘ አይረን ዲክሪዝ የሚያደርግበት የአይረኑ ማስ የሚቀንስበት ቦታና ራሱ ዝገቱ የሚፈጠርበት ቦታ ሁለቱ የተለያዩ ናቸው ማለት ነው። ስለዚህ ካቶድና አኖድም በተለያየ ቦታ በመካከላቸው ባውንደሪ አለ ማለት ነው። ስለዚህ ሳልት ብሪጁም ኮምፕሌክስ በሆነ ደረጃ በውስጥ ይኖራል። እንዴት እንደሆነ እንመለከታለን በሰፊው። ሌላኛው ፋክት የምንመለከተው ምንድነው? ስለ ኮሮዥን ኦፍ አይረን ስናይ አይረን ረስትስ ሞር ኩክሊ አት ሎ ፒኤች ኦር ሃይ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ኦር ሃይድሮጅን ፕላስ አዮን። ስለዚህ አሲዲክ በሆነ ሪጅን ላይ የአይረን ዝገት ይጨምራል እና ፋስት ነው የሚሆነው። እንዲሁም ደግሞ ሌላ አዮኒክ ኮምፓውንዶች አክቲቭ የሆኑ ሜታሎች ሳይሆኑ መካከለኛ ለስ ሪአክቲቭ የሆኑ ሜታሎች ባሉበት ቦታ ላይም የአይረን ዝገት ፈጣን ነው የሚሆነው። ሌላው አይረን ረስት ሞር ኩክሊ ኢን አዮኒክ ሶሉሽን። አዮኒክ ሶሉሽን ምላችሁ ልክ ሳልት ባሉበት አካባቢ ላይ አይረን ሜታልን ካስቀምጣችሁት ኦክሲጅን ካገኘ ወተር ሞስቸር ካገኘና አዮኒክ ሶሉሽን ከሆነ ደግሞ አካባቢ ላይ ያለው በቀላሉ ምን ያደርግ ይችላል ማለት ነው፣ ረስት ፎርም ሊያደርግ ይችላልና ፈጣን ይሆን። ልክ አሲዲክ ሆነ ሶሉሽን ላይ ፈጣን የሆነ ረስቲንግ ወይም ዝገት እንደሚያካሂደው ሁሉ እዚህ ላይም ፈጣን ሊሆን ይችላል። አዮኒክ ኮምፓውንድ ባሉበት ቦታ ካስቀምጣችሁት ፈጣን የሆነ ረስቲንግ ሊያካሂድ ይችላል። አይረን ረስት ሞር ኩክሊ ኢን ኮንታክት ዊዝ ለስ አክቲቭ ሜታል። እንግዲህ አይረን ቅድም እንደነገርኳችሁ አይረን ሜታልን ለስ ሪአክቲቭ ከሆነ ሜታል ጋር ብታቀርቡት ላይክ ኮፐር፣ አሁን ኮፐር ሜታል አይነት ብንጠቀም ከአይረን ሜታል ጋር ኢን ኮንታክት ቢሆን ኮፐር ከአይረን አንጻር ለስ ሪአክቲቭ ነው። ስለዚህ ለኦክሲዴሽን ቅርብ የሚሆነው ይሄኛው ኮፐሩ እንደ ካቶድ አክት ሊያደርግ ነው፣ ምክንያቱም ለስ ሪአክቲቭ ይሆናል። አይረን ደግሞ ከኮፐር አንጻር ሪአክቲቭ ስለሆነ አይረን ኦክሲዴሽን ያካሄድባቸዋል። ስለዚህ ኦክሲዴሽን ደግሞ ካካሄደ ረስት ፎርም እያደረገ ነው። ስለዚህ ይቺ ስቴትመንት ምርጥ ነች። አይረን ረስት ሞር ኩክሊ ኢን ኮንታክት ዊዝ ለስ አክቲቭ ሜታል such as copper and more slowly in contact with what more active metal። ስለዚህ more active metal ጋር ግን ኮንታክት ብታደርጉት ላይክ ፖታሽየም ከሆነ አክቲቭ ሜታል ጋር ወይም ማግኒዥየም ጋር ብናስቀምጥ ማግኒዥየም ከአይረን የተሻለ ምንድነው ማለት አክቲቭ ነው። ማግኒዥየም ያካሂድለታል፣ በአይረን ቦታ ረስቲንጉን ያካሂድለታል። ማግኒዥየም ፕላስቲክ ፎርም ያደርጋል፣ ኦክሲዴሽን ያካሂዳል። አኖዱ ማን ነው ማለት ነው አክቲቭ ሜታል ይሆናል። አይረን ደግሞ ከማግኒዥየም አንጻር ምን ይሆን ነው ማለት ነው ካቶድ ነው። ስለዚህ ዝገቱ ፈጣን አይሆንም። በምን ላይ አክቲቭ ሜታል ጋር ካስቀረባችሁት ወይም ካቀረባችሁት ከኢነርት ሜታል ጋር ወይም ለስ ሪአክቲቭ ከሆነ ሜታል ላይክ ኮፐር ጋር ግን ካደረጋችሁት በቀላሉ አይረን ረስቲንግ ይካሄድበታል ማለት ነው። ሌላው ቱ ሰፓሬት ሪዶክስ ፕሮሰስ ኦከር ዱሪንግ ኮሪዥን። ኮሪዥን በሚካሄድበት ጊዜ አኖድ እና ካቶድ ምን አሉ ማለት ነው ሪአክሽኖች ይኖሩናል። ማናዋን አኖድ እና ካቶድ ሪአክሽን አደሴም ኦብጀክት ላይ ይኖርና ማለት ነው። ስለዚህ ኦብጀክቱ እዚህ ላይ ቢሆን የራሱ የሆነ የሚኖረው ማለት ነው አኖድ ሪአክሽን ይኖር ይችላል። ለብቻው ደግሞ ምን ይኖረው ማለት ነው ካቶድ ሪአክሽን ይኖረው ማለት ነው። ስለዚህ አኖድ እና ካቶድ ሪአክሽኖች ሰፓሬትሊ ልክ እንደ ጋልቫኒክ ሴል መካሄድ የሚችሉበት ነው። ስለዚህ ሪዶክስ ፕሮሰሱ በሰፓሬትሊ ነው የሚካሄደው። አኖድ ላይና ካቶድ ላይ ያለው ሪአክሽን ለየብቻው ነው የሚካሄደው ማለት ነው። ግን ኦብጀክቱ ዘሴም ነው። ሎስ ኦፍ አይረን እዚ ላይ እንግዲህ የአይረን ዝገት በሚካሄድበት ጊዜ አኖድ እና ካቶድ ሪአክሽን አሉ። ሶ ሎስ ኦፍ አይረን ወይም ዲክሪዚንግ ዘ ማስ ኦፍ አይረን የሚካሄድበት በያነጋገር ደግሞ አይረን ፒውር ፎርሙ ሜታሉ ወደ አይረን ፕላስቱ የሚቀየርበት ሂደት ይሄ ሎስ ኦፍ አይረን ብለን እንጠራዋለን። ሶ ይህ ሪአክሽን የሚካሄደው አኖድ ላይ ነው ኦክሲዴሽን እስከሆነ ድረስ ማለት ነው። እዚ ላይ ስትሬን ኦር ደንት እዚ ላይ የተወሰነ ሆል ወይም ትንሽ የቀዳዳ ነገር ሊኖር ይችላል። የሆነች በጣም አድርጎ የጎዳት ሜታሉን ብስት ያደረገበት ቦታ ሊኖር ይችላል ማለት ነው። ኢን ኮንታክት ዊዝ ወተር ኢዝ ዩዥዋሊ ዘ ሳይትስ ኦፍ አይረን ሎስ። ሶ ይህንኛው አይረን ፕላስቱ ፎርም ከተደረገ በኋላ ይቺ አይረን ሎስ ብለን የጠራናት ወይ ሎስ ኦፍ አይረን ብለን የጠራናት አይረን ሜታሉ ወደ አይረን ፕላስቱ የተቀየረበት ነው። ስለዚህ ይቺ ቦታ ላይ ሌላ ውሃ ምን ቢያደርግ ማለት ነው ቢያገኘው ምን ሊፈጠር ይችላል ማለት ነው ሎስ ኦፍ አይረን ይፈጠራል ማለት ሎስ ኦፍ ምን አይረን ይፈጠራል ማለት ነው። ይችኛይቱ በዚህ ደረጃ ነው። ውሃ ካገኙ ቀጥታ ሎስ ኦፍ አይረን ምን ያደርጋል ማለት ነው ይፈጠራል። this site is called an anodic region እንለዋለን። ይሄ ኦክሲዴሽን የሚካሄድበት ሪጅን አኖዲክ ሪጅን ብለን እንጠራዋለን ማለት because of the following half reaction እንግዲህ የሚከተሉትን ሀፍ ሪአክሽኖችን እናያለን። ሶ የሜታሉ ማስ የሚቀንሰው ወይም ሜታሉ ወደ አዮንነት የሚቀየርበት ሂደቱ ሎስ ኦፍ አይረን ትሉታላችሁ። ይህ ሪጅን ደግሞ አኖድ ሪጅን ይባላል ማለት ነው። አሁን እንደነገርኳችሁ ምንድነው አኖድ ሪጅን እና ካቶድ ሪጅን የሚባል ሁለት
ቦታዎችን ነው የምንወስደው። ይሄ አንዱ ሜታል ቢሆን ኖርማል ሜታሉ ይሄንኛው ፓርት ቢሆን አኖድ ሪጅን የሚባለው ይቺ ሆል የተፈጠረችበት አለ አይደለ አይረን ወደ አይረን ፕላስቱነት የሚቀየርበት ቦታ ነው። አይረን ወደ ምን ወደ አይረን ፕላስቱ የሚቀየርበት ይችኛቱ አይረን ቼንጅስ ቱ አይረን ፕላስ 2 ባይ ሉዚንግ ዋት 4 ኤሌክትሮን 2 ሞል ኦፍ አይረን ቼንጅስ ቱ 2 ሞል ኦፍ አይረን አዮን ወይም አይረን ፕላስ 2 ፕላስ 4 ኤሌክትሮን አለ። ካቶድ የሚባለው ቦታ ደግሞ ለምሳሌ አሲዲክ ሪጅን የሚሆን ሶሉሽን ፎርም የሚሆን ኦክሲጅን ቀጥታ ከአትሞስፌር ኦክሲጅን ውሃ ውስጥ ከሚገኘው ሃይድሮጅን ጋር እንዲሁም ደግሞ አይረን ሉዝ ያደረጋትን 4 ኤሌክትሮንን ምን ያደርጋታ ማለት ነው ኤሌክትሮን እንደፈለገች ሙቬብል ስለሆነ በቀላሉ ኤሌክትሮንን ጌን አድርጎ ወተር ሞለኪልን ፎርም ያደርጋል። ይቺ ወተር ሞለኪል ከዚህ አኖድ ላይ ወይም አኖድ ሪጅን ላይ ኦክሲዴሽን ካካሄደው የአይረን ሜታል ጋር ከአይረን ፕላስቱ ጋር ምን ታደርጋለች ማለት ነው ትጣመራለች። ከዛ ምን አግኝታለች ላይ ደግሞ ኦክሲጅን እናግኝታለች። ኦክሲጅን አለ፣ ወተር አለ፣ አይረን ፕላስቱ አለ። ሶስቱ በአንድ ሲጣመሩ ምንም ፎርም አደረጉ አይረን ረስትን ወይንም ኮሮዥን ኦፍ አይረን ፎርም አደረጉ ማለት ነው። ይሄ ነው እንግዲህ አኖድ ለብቻው ካቶድ ለብቻው። ካቶድ ላይ ኦክሲጅን ከሃይድሮጂን ጋር ሪያክት አድርጎ ወተርን ፎርም ሲያደርግ ሬዲዩስድ ሆነ። ስለዚህ ሪዳክሽን ሪያክሽን የሚካሄድበት ደግሞ ቦታ ካቶድ ሪጅን ተብሎ ይጠራል። አኖድ ላይ ደግሞ ኦክሲዴሽን ሪያክሽን የሚካሄድበት ነው። የሁለቱ ድምር ምን ፎርም አደረገ ማለት ነው ረስት ፎርም አድርጓ ማለት ነው። ሶ the iron plus to migrate through the drop and react with oxygen and water to form rust ብያቸዋል። አሁን እንዳሳየዋችሁ ነው። once the iron atom lose electron እንግዲህ አንዱ የአይረን አተም ኤሌክትሮን ሉዝ ካደረገ በኋላ the damage to what the object has been done። ስለዚህ አይረን በደንብ ይዩት። አይረን ሜታሉ ቀጥታ ኤሌክትሮን ሉዝ ካደረገ በኋላ ሜታሉ ምን ተደረገ ማለት ተጎዳ ማለት ነው። ወደ አይረን ፕላስ ውስጥ ከተቀየረ ድረስ ምክንያቱም ከፒውር ኤሌመንትነት ወደ አዮንነት እስከተቀየረ ድረስ ሜታሉ በዛን ሰዓት ምኗማ ዳሜጅ ነው ማለት ነው። ሆል ይፈጥራል፣ የሆነች ነገር ፎርም ማድረግ ይችላል ማለት ነው። ስለዚህ has been done and ፒትስ ማለት የሆነች ትንሽ ሆል ወይም ቀዳዳ ነገር ሊፈጥር ይችላል። በአነጋገር ዲፕሬሽን ኦፍ ሜታል ኦር የሜታሉ ማስም ሊያደርግ ይችላል ማለት ነው፣ ሊቀንስም ይችላል ማለት ነው። ፎርም where the iron is lost ምክንያቱም አይረን ፒውር አተሙ ወደ አይረን ፕላስ ውስጥ ተቀየረ ድረስ የዚህኛው የፒውር አተሙ ማስ ሉዝ ልናደርገው እንችላልና ሎስት እንግዲህ አካሄድ ይችላል ማለት ነው። the electron given up by iron reduced atmospheric oxygen እንግዲህ ኤሌክትሮኑ ከሜታሉ ሉዝ ከተደረገ በኋላ እንዳሳየዋችሁ አይረን ሜታሉ 2 ሞል ኦፍ አይረኑ ወደ የሚቀየር ማለት ነው ወደ 2 ሞል ኦፍ አይረን ፕላስ 2 ፕላስ 4 ኤሌክትሮን አት አኖድ ሪጅን ላይ ይሄ ነገር ተከሰተ ማለት ነው። አኖድ ሪጅን ላይ ይሄ ነገር ይከሰተ። ሌላኛው ፕሌስ ላይ ደግሞ ካቶድ ላይ ኦክሲጅን ይችኛት ኦክሲጅን ከ4 ሞል ኦፍ ሃይድሮጅን ጋር እንዲሁም ደግሞ ከ4 ኤሌክትሮን ጋር እነዚህ ተደምረው ምንም ፎርም ሊያደርግ ነው ማለት ነው 2 ሞል ኦፍ ወተርን ፎርም ያደርጋል። እዚህ ላይ የ2 ሞል ኦፍ ወተር የተባለችው የተፈጠረችበት ኦክሲጅን ሃይድሮጅን ጌን እስካደረገ እንዲሁም ኤሌክትሮን ጌን እስካደረገ ድረስ ይሄ ምን ይሆናል ማለት ጌን ኦፍ ኤሌክትሮን ካቶድ ይሆናል ማለት ነው። አት ካቶድ ላይ ኦክሲጅን ከአይረን ሉዝ የተደረገለትን ኤሌክትሮን ጌን አድርጎ ሬዲዩስድ ይሆናል። ሬዲዩስድ ሲሆን ደግሞ ምን ፎርም ያደርጋል ወተርን ፎርም ያደርጋል። ይቺ ወተር ነች እንግዲህ ከአይረን ፕላስቱ ጋር አኖድ እና ካቶድ ሲደምሩ ይችኛቱ ለብቻዋ ሌላ ሪያክሽን ታካሄዳለች። ስለዚህ ካቶድ ብለን የምንጠራው አናዘር ሪጅን ኦፍ ዋት the same metal surface ነው። ስለዚህ ሌላኛው ሪጅን ነው ማለት ነው። the same metal ሆኖ ግን ሌላኛው ሪጅን ማንኛው የሆነው ማለት ነው ካቶድ ነው ማለት ነው። this portion of the corrosion process እንግዲህ this portion of the corrosion process the sum of those two half reaction አሁን ያሳየዋችሁ ሁለቱ half reactionዎች ስንደምራቸው occur without any rust forming ሁለቱም ለየብቻቸው ሪያክሽን አካሄደው ግን ረስት ፎርም አላደረጉም። አኖድ ላይ ምን ነበር የተካሄደልን እዚች ላይ አይረን ቼንጅስ ቱ አይረን ፕላስ 2 ፕላስ 4 ኤሌክትሮን እንበለው ይችኛቱን በዚች አይነት መንገድ 2 ሞል እናርጋትና ይሄ አኖድ ነበረ። አኖድ ላይ የተካሄደ ሪያክሽን ነበረ። ካቶድ ላይ ደግሞ ኦክሲጅን ሪአክት ዊዝ 4 ሞል ኦፍ ሃይድሮጅን ፕላስ 4 ኤሌክትሮን እንደዚህ ጌን ካደረገ በኋላ 2 ሞል ኦፍ ወተር ፎርም አድርገ ይሄ ካቶድ ነው። ሶ ካቶድ ይሄንን ከፈጠረ በኋላ አሁን ላይ ግን ረስቲንግ አልተፈጠረም ገና ነው። ሶ የሁለቱን ሰም እንኳን ብታደርጉ እዚህ ላይ this portion of the corrosion process the sum of those two half reaction
ኦከርስ ዊዛውት ኤኒ ረስት ፎርሚንግ። ስለዚህ ሰሙ እንኳ ብትጠቀሙ አሁን ላይ ረስቲንግ ፎርም ላይ ያደርግ ይቻላል ማለት ነው። ኦቨርኦል ሪያክሽኑ ይሄድ ኦቨርኦል ሪያክሽኑን ስደምሩት ምን እንደሚመጣላችሁ 4 ኤሌክትሮን በ4 ኤሌክትሮን መጣፋት ይችላል። እዚህ ላይ ልኝ 4 ኤሌክትሮን በ4 ኤሌክትሮን ይጣፋላቸዋል። ከዛስ ሚኖረን ብቻ ደምረን እኒ 2 ሞል ኦፍ አይረን ፕላስ ኦክሲጅን ፕላስ 4 ሞል ኦፍ ሃይድሮጅን ፕላስ አየን ጊቫስ ዋት 2 ሞል ኦፍ አይረን ፕላስ 2 ፕላስ 2 ሞል ኦፍ ወተር ነው የተፈጠረው እንጂ ረስት ፎርም አላደረግም። ምክንያቱም አይረን ፕላስ 2 ውሃ ጋር ሪያክት ቢያደርግ ቀጥታ አይረን 3 ኦክሳይድን ፎርም አያደርግልንም። እንመልከተው ይሄን ለብቻው። ሌላው እዚህ ላይ የምንመለከተው ምንድነው ዘ ረስቲንግ ፕሮሰስ ነው፣ ወይም ረስቲንግ ፕሮሰስ ብለን የምንጠራው የዝገት ሂደቱን እንመልከተው። ረስት ፎርም ኢን አናዘር ሪዶክስ ሪያክሽን። ስለዚህ በሌላ ሪዶክስ ሪያክሽን ረስት እንዴት ፎርም እንደሚደረግ እኒ አይረን ፕላስ 2 አዮን እንግዲህ አይረን አኖድ ላይ ይሄ ተፈጥራ ነበር አይደል? አዮኗ ተፈጥራ ነበር። ከአይረን ሜታል ወደ አይረን ፕላስ 2 ተቀይሮ ነበር። ፎርምድ at the anodic region disperse through the water and react with oxygen። ስለዚህ ይሄ ምን ያደርጋል ማለት ነው? አይረን ፕላስ 2 አኖድ ላይ የተፈጠረው ዲስፕረስ ያደርጋል። ከምን ጋር? አትሞስፌር ኤር ያገኛል፣ ኦክሲጅን እንዲሁም ደግሞ ምንም ማግኘት ይቻላል፣ ውሃን ያገኛል ማለት ነው። እነዚህ ባንዱ ነው ቀጥታ ምንም ፎርም ማድረግ ይቻላል ማለት ነው። አይረን ረስቲንግ ፎርም ያደርጋል። ሶ ይቺ አይረን ፕላስ 2 ከነበር እዚህ ኦክሲጅኑ አይረን ፕላስ 2 ነው፣ ግን እዚህ ስመጡ ወደም ተቀየረ ማለት ነው። አይረን ፕላስ 3 ተመልከቱ። ከአይረን ፕላስ 2 ወደ አይረን ፕላስ 3 ኤክስ አማውንት ኦፍ ዋት ወተርን ፎርም ያደርጋል፣ ወይም ኤን አማውንት ኦፍ ወተር። ሶ ሃይድሬትድ ሄማታይት ሃይድሬትድ አይረን ፕላስ 3 ኦክሳይዱ ምን ፎርም ተብሎ ተጠራ ማለት ነው? ረስት ፎርም ነው የሆነው ማለት ነው። ሶ አይረን ፕላስ 2 አኖድ ላይ የተካሄደው ሪያክሽን ቀጥታ ከውሃና ከኦክሲጅን ጋር ሪያክት አድርጎ ኦፍን ዋት አዌይ ፍሮም ደ ፒት። ስለዚህ ከፒቱ ደግሞ ራቅ አለ ቦታ ነው ሪያክሽን የሚካሄደው። ለብቻው በፊገር ያሳያቸዋል። ፒት የምትባል የሆነች አይረን ሜታሉ ይሄ ከሆነ አይረን ሜታሉ ረስቲንግ ያካሄደበት ቦታ ይችኛይቱ ከሆነች ወይንም ከአይረን ወደዚህ የተቀየረበት ፖይንት ይችነች ፒት እንላታለን። ይችኛይቱ ወይም ሎሲንግ የተካሄደበት ማስ የቀነሰበት ቦታ ይችኛይቱ ቦታ። ከዚህ ቦታ አለፍ ብሎ ሌላ ቦታ ነው ምን የሚፈጠረው? ይችኛይቱ አይረን ረስቲንጓ የምትፈጠረው ሌላ ፖይንት ላይ ነው ማለት ነው። ስለዚህ ኦቨርኦል ሪያክሽኑ አይረን ፕላስ 2 ወደ አይረን ፕላስ 3 የሚቀየርበት ሂደት ነው። አይረን ፕላስ 2 ሪያክት ዊዝ አትሞስፌሪክ ኤር ኦክሲጅን ኤንድ ኤን ታይምስ ኦፍ ወተር። ይሄ ባላንስ ለማድረግ ነው 2 ፕላስ ኤን የተባላችሁት አትጨነቁበት። ዋናው ጥያቄ ግን አይረን ፕላስ 2 ከኦክሲጅን ጋር ሪያክት ሲያደርግ እንዲሁም ደግሞ ውሃ ሞይስቸሩን ሲያገኝ እነዚህ ባንድ ሶስቱ ሪያክት አድርገው ምን ፎርም ያደርጋሉ ማለት አይረን ረስትን ፎርም ያደርጋሉ። ይችኛይቱ ነች እንግዲህ አይረን ረስት ብለን የምንጠራው። እዚህ ላይ ሃይድሮጅን እንደ ፕሮዳክት ድጋሚ ተፈጥሯል። 4 ሃይድሮጅን ፕላስ ፎርም አድርጎላቸዋል። ይህ ሃይድሮጅን ፕላስ የሚያሳየን እዚህ ፕሮሰስ ላይ እንደ ካታሊስት ማገልገሉ ነው። መጀመሪያ ላይ ኮንሱም አድርገናል፣ ፋይናሊ ላይ ግን እና ፕሮዲዩስ ሆኖ ማለት ነው። ስለዚህ ኮንሱም ፕሮዲዩስ ካታሊስት ነው። መጀመሪያ ተጠቀሙታላችሁ፣ ፋይናሊ የምታመርቱን ነገር ካታሊስት ነው ማለት ነው። the coefficient n for water እንግዲህ አይረን ረስት ፎርሙላ ስትመለከቱ አይረን 3 ኦክሳይድ n ታይምስ ኦፍ ዋተር ካል ይቺ n የምታመለክተን ወይም ኮኤፊሽንት ቫሪያብል ኮኤፊሽንት ሆኖ የሚያሳየን የተለያዩ ቁጥር ነው። እንግዲህ ረስቲንግ ፎርም ሲያይ የውሃ መጠኑ ወይም ሃይድሬትድ ሄማታይት ብለን የምንጠራው ይህንኛው ወይም ሃይድሬትድ አይረን 3 ኦክሳይድ ብለን የምንጠራው የኤን ዋጋው 2 3 4 ሊሆን ይችላል ማለት ነው። የተለያየ ሊሆን ይችላል ማለት ነው። ስለዚህ the coefficient n for water appear because of rest ይሄኛው has what variable number of water of hydration። ስለዚህ ሃይድሬሽን ወተር መጠኑ 2 3 4 ሊሆን ስለሚችል ዝም ብለን ኤን ነው የምንለው። እንደ ኮንዲሽኑ ሊለያይ ይችላል ማለት ነው። the rest deposited is incidental to the real damage which is the loss of iron that weaken the strength of the object። እንግዲህ አይረን ረስቲንግ ወይም ኮሮዥን ኦፍ ሜታል ከባድ የሆነ ጉዳት ያደረሰ ማለት የሚታይ ወይ ቪዚብል የሆነ ምን ይኖረው ማለት ነው ጉዳት ይኖረዋል ማለት ነው። ያ ጉዳቱ ደግሞ የሜታሉን ለምሳሌ ኢንሲደንታል የሆነች ፒት ነገር እንኳን ፎርም ካደረገ የሜታሉን ስትሬንግዝ ምን ሊያደርግብን ይችላል? ሊያደክምብን ይችላል። እንዲሁም ማሱ ሉዝ ስለተደረገ ስትሬንግዙም ሊያደርግ ይችላል፣ ሊቀንስ ይችላል። Adding the two previous equation give the overall equation for the loss and rusting of iron። loss ያደረገበት አይረን ፕላስ 2 የተፈጠረበት ሂደት አለ። እንዲሁም ደግሞ ረስቲንግ የተካሄደበት ደግሞ አይረን ፕላስ 2 ከምን ጋር ሪያክት ያደረገበት ከወተርና ከኦክሲጅን ጋር ሪያክት ያደረገበት ይሄንን ምን ፎርም አደረገልን? ረስቲንግ ኦፍ አይረን ነው። ሶ እናንተ ለፈተና ይችን ነገር ማሰብ አለባችሁ። ፎርሙላ ኦፍ ረስቲንግ ኦፍ አይረን ከተባላችሁ ይች ነች። አይረን 3 ኦክሳይድ
ኤኖተር ይቺ ዝገቱ ነች። የተለያየ ሜታል ላይ በዚህ አይነት ቀለም የምትመለከቱት አይነት የደረቀ ደም የሚመስል ነገር የምታዩት እሱ ምንድነው ማለት ነው? አይረን ረስት ነው ማለት ነው። ስለዚህ አዘር ስፒሺስ ላይክ አይረን ፕላስ 2 ለምንጠራውና ውሃ ብለን እዚች ላይ ወይም 2 ሞል ኦፍ ዋተር ኦልሶ ዋት ካንስልድ በት ዊ ሾውድ ዘ ካንስልድ ኮንሰንትሬሽን ኦፍ ሃይድሮጅን አዮን ቱ ኤምፋሳይዝ ዛት ዴይ አክት አስ ዋት የካታሊስት። ስለዚህ እንደ ካታሊስት አክት ያደረገች ነች ቅድም ያሳየኋችሁ የሃይድሮጅን ፕላስ አዮን ማለት ነው። ግን አይረን ፕላስ 2 እና ወተር ካንስል ይሆናሉ። እንዴት ነው ካንስል የሚሆነው? ይሄ አኖድ ሪያክሽን ነበረ። ይሄ አኖድ ሪያክሽን ላይ የነበረው 2 ሞል ኦፍ አይረን ፕላስ 3 ፕላስ 2 ከምን ጋር ሪያክት ያደርጋል? ከኦክሲጅን ጋር ሪያክት ያደርጋል። ከኦክሲጅን እንዲሁም ደግሞ ከምን ጋር ማለት ከውሃ ጋር ሪያክት ያደርግና ምን ፎርም አደረገ? አይረን 3 ኦክሳይዱን ፎርም ያደርጋል። አይረን 3 ኦክሳይዱን ምን አድርጓል ማለት ነው? ፎርም ያደርጋል። ኤን ታይምስ ኦፍ ወተር እንደዚህ ፎርም ያደርጋል። ሌላው ደግሞ ካቶድ ላይ የነበረን ሪያክሽን ምን ነበረ? በደንብ እናያት። ኦክሲጅን ሪያክት ዊዝ ዋት 4 ሞል ኦፍ ኤሌክትሮን ፕላስ ምን ይኖረናል? 4 ሞል ኦፍ ሃይድሮጅን ፕላስ አዮን ጊቫስ ምንድን ነበር ፎርም ያደርገው? 2 ሞል ኦፍ ወተርን ፎርም አድርጎ ነበር። ስለዚህ ኦቨርኦል ሪያክሽኑን ስንጽፈው ምንድን የሚሆነው? ኢንተርሚዲየቶችን ካንስል ማድረግ እንችላለን። ኢንተርሚዲየት የሚባለው በሪያክታንትና በፕሮዳክት በኩል አንድ አይነት አይደንቲካል የሆነ ሰብስታንስ ካገኛችሁ ይጣፋል። ለምሳሌ ልውሰድ። ሃይድሮጅን እዛ 4 አላችሁ፣ በዚህ በኩል ሌላ ሃይድሮጅን 4 ይኖራቸዋል። እነዚህ ሁለቱ ተጣፉ። ግን እዚህ ላይ ሃይድሮጅን ፕላስ አዮን የተጠቀምነው ካንስል ያደረግነው ሃይድሮጅን ፕላስ አዮን የተጠቀምነው እንደ ካታሊስት ነው። እንደ ካታሊስት ስለሆነ ፈርስት ላይ ኮንሱምድ ካደረጋችሁ መጨረሻ ደግሞ አፒር ማድረግ መቻል አለበት ማለት ነው። ስለዚህ 2 አይረን ደግሞ በ2 አይረን አዮን ምን ያደርጋ ማለት ነው? ካንስል ይሆናል። እዚች ላይ ኮፊሽንቷ 2 ነች። እቺ 2 ውሃ በዚህኛው 2 ውሃ ካንስል ይሆንና የቀረው ብቻ 4 ኤሌክትሮን በ4 ኤሌክትሮን ይጠፋላችኋል። የቀረውን ብቻ ደምሩት። ሪያክታንት በሪያክታንት ፕሮዳክትን በፕሮዳክት በኩል ስታስቀምጡ ምን ታገኛላችሁ? 2 ሞል ኦፍ አይረን ሪያክት ዊዝ ኦክሲጅን ፕላስ ኤኖተር። እዚች ላይ ኤኖተር ምንድነው ፎርም የሚያደርገው ማለት ነው? አይረን 3 ኦክሳይድ ኤኖተርን ታገኛላችሁ ማለት ነው። ስለዚህ ኦቨርኦል ሪያክሽኑ አሁን ላይ የተመለከታችሁት ይሄ ነው። ይሄንን ስቴትመንት እንድገመው። አሁን ላይ 2 ሞል ኦፍ አይረን እና 2 ሞል ኦፍ ወተር ካንስል ተደርገዋል። ኢንተርሚዲየት ስለሚሆኑ በሪያክታንትና ፕሮዳክት ሳይድ ስለሚገኙበት we showed the cancelled concentration of hydrogen ion to emphasize that they act as what catalyst። ስለዚህ መጨረሻ ላይ ምንድነው ማስመለከት ያለብን? እዚህ ላይ ፕላስ 4 ሃይድሮጅን ፕላስ አዮንን ማሳየት አለ። ምንም እንኳን ሃይድሮጅን አዮን ካንስል ቢሆንም መጨረሻ ግን እንደ ፕሮዳክት እንደዚህ 4 ሞል ኦፍ ሃይድሮጅን ፕላስ ማለት አለብን። ለምን? ሃይድሮጅን ፕላስ አዮን እንደ ካታሊስት ስለሆነ ያገለግለው። ካታሊስት ለመሆኑ ደግሞ ኤምፋሳይዝ ማድረግ አለብን ማለት ነው። they speed the process as they are used up in one step and created in another step። የማ ካታሊስት ማለት በመጀመሪያው ስቴፕ ላይ ኮንሱም ታደርጋላችሁ፣ ስፒድ አፕ ሬት ኦፍ ሪአክሽን ያደርግላችኋል። በመጀመሪያው ተጠቀሙታላችሁ፣ ፋይናሊ ግን ምን ያደርጋ ማለት ነው? አፒር ያደርጋ ማለት ነው። ስለዚህ መጀመሪያው ስቴፕ ላይ ዩዝድ አፕ ነው ወይም ኮንሱም ታደርጉታላችሁ። ሌላኛው ስቴፕ ላይ ግን ምን ማለት ነው? ፕሮዲዩስድ መሆን አለበት ወይም ላስት ስቴፕ ላይ ፕሮዲዩስድ መሆን አለበት። አሁን እንደነገርኳችሁ ፕሮዳክት ሳይድ 4 ሃይድሮጅን ፕላስ አዮን መኖር መቻል አለበት ማለት ነው። ግን ካቶድ ላይ ቀጥታ ተጠቅመው ነበር። ውሃን ፎርም ለማድረግ 4 ሞል ኦፍ ሃይድሮጅን ብለን ተጠቅመው ነበር መጀመሪያ ላይ። for this reason rust is faster at low pH። እንግዲህ ረስት ብለን የምንጠራው አሲዲክ ሆነ ሪጅን ላይ ፋስተር ነው፣ ፈጣን ነው። ምክንያቱም እንደ ካታሊስት አክት ስለሚያደርግ። ይሄ ሃይድሮጅን ፕላስ አዮን ማለት ከአሲድ የሚመጣ ነው። አሲዲክ ሪጅን ላይ የሆነ ሜታል ብታስቀምጡ በጣም ፋስት የሆነ ረስቲንግ ያካሂዳል። ስለዚህ በድጋሚ ደግሞ ሌላ የምትመለከቱት አዮኒክ ሶሉሽኖች አካባቢ ላይ ሜታል ካስቀምጣችሁ ስፒድ ረስቲንግ ባይ ዋት ኢምፕሩቪንግ ዘ ኮንዳክቲቪቲ ኦፍ ዘ አኳይስ ሚዲየም ኒር ዘ አኖዲክ ኤንድ ካቶዲክ ሪጅን። ስለዚህ ሞር ሳልት ከሆነ ሳልቲክ አካባቢ ወይም ሶልት ባህር ያለበት ወይም አዮኒክ ሶሉሽን አለበት አካባቢ ላይ ካስቀመጣችሁት ኮንዳክቲቪቲ ኦፍ ኤሌክትሮላይቶቹ ፋስት የሆነ ማለት ነው። ምክንያቱም ስትሮንግ ኤሌክትሮላይት ናቸው እነዚህ አዮኒክ ኮምፓውንዶች። የነሱ ደግሞ ኮንዳክቲቪቲው ሚዲየሙ ጨመረላቸው ማለት በቀላሉ አኖድና ካቶድ ላይ ያለው የኤሌክትሮን ትራንስፈሪንግ ወይም የኤሌክትሮን ሽግግሩ ምን ይሆናል ማለት ነው? ፈጣን ይሆናል ማለት ነው። ስለዚህ ከአኖድ ሉዝ የሚደረጉት ኤሌክትሮን ቀጥታ ወደ ካቶድ የሚሄዱበትን መንገድ ቶሎ ያፋጥኑታል። ምኖቹ እነዚህ አዮኒክ ሶሉሽኖች ማለት ነው። በዚህ ምክንያት ደግሞ ረስቲንጉ ምን ያደርጋል ማለት ነው? ፈጣን ወይም ኮሮዥን ኦፍ ሜታሉ ፈጣን ይሆናል ማለት ነው።
ስለዚህ the effect of ion is especially evident on ocean going vessel ለምሳሌ ኦሽኖች አካባቢ ላይ እንደነዚህ አይነት መርከቦቹ በፍጥነት ሊሆኑ ይችላል ማለት ነው ሊጎዱ ይችላል። በኦሽን ውስጥ ያሉ ደግሞ ፓይፖች ይኖራሉ። እነሱም ነገሮች በፍጥነት ምን ያደርጉ ይችላል ሊዝጉ ይችላሉ። የሆነበት ምክንያት ምንድነው? ሳልት ያለው ኦሽን ሊሆን ይችላልና ያ ኦሽን ደግሞ አዮኒክ ሶሉሽን እስከያዘ ድረስ ፈጣን የሆነ ዝገት እንዲኖረው ያደርገዋል ማለት ነው። ሌላኛው አራውንድ ዘ ዊል ለምሳሌ የመኪና ጎማ ኒውት እስቲ ይሄ ፓርት ማለት ነው እንግዲህ ለምንድን ነው ይሄን አይነት ረስቲንግ ያካሄደው ከተባለ ሰውየው ድራይቭ የሚያደርገው እርጥበት ባለበት አካባቢ ላይ ወይም ክላይሜቱ ኮልድ ክላይሜት ከሆነ በቀላሉ ረስቲንጉ ሊፋጠን ይችላል ማለት ነው። where salts are used to melt ice እንግዲህ አይስ መልት ለማድረግ ሳልት እንጠቀም እንችላለን ማለት ነው። ስለዚህ on what slippery road ስለዚህ እነሱ አካባቢ ላይም በመንገድ ላይ ደግሞ በሚሄድበት ድረስ እነዚህ አይነት መኪናዎች ሳልት መጠኑን ካገኘ በቀላሉ ረስቲንግ ኦፍ ዊሉ ምን ያደርግ ይችላል ማለት ነው ሊፈጥን ይችላል ማለት ነው። ምክንያቱም አዮኒክ ሶሉሽኖች የሜታልን ዝገት ያፋጥናሉ። ስለዚህ እስካሁን ያየነው እንግዲህ thus in some key way corrosion resembles the operation of a voltaic cell anode and cathode region are physically separated። አሁን ላይ እንግዲህ corrosion of metal ብለን የምንጠራው እንደ voltaic cell ተመሳሳይ ነውና የራሱ የሆነ አኖድ እና ካቶድ ሰፓሬትድ በሆነ ፕሌስ ላይ ነው። አት ዘ ሴም ኦብጀክት ላይ ግን በተለያየ ፖይንት ላይ ነው ሁለቱም ሪአክሽኖች የሚካሄዱት። ስለዚህ አኖድ ኤንድ ካቶድ ሪጅንስ አር ፊዚካሊ ሰፓሬትድ። ልክ ሳልት ብሪጅ ካቶድ ላይ እንደሚያስፈልገው ሁሉ አኖድ እና ካቶድን ደግሞ ፊዚካሊ በተለያየ ሪጅን ነው ሪአክሽኑ የሚያካሂዱት። ስለዚህ እንደ ቮልቲክ ሴል አክት ማድረግ ይችላል። ኦፕሬሽኑ ዘ ሴም ነው። ቮልቲክ ሴልም ተብሎ የሚጠራው ኮሮዥን ለዛ ነው ማለት ነው። አኖድ እና ካቶድ ሰፓሬትሊ ነው የሚካሄዱ፣ ሁለቱ መገናኘት አይችሉም። ስፖንታኔስ የሆነ ፕሮሰስ ነው። ኢትስ ጋልቫኒክ ሴል ማለት ነው። The region are connected via an external circuit through which the electrons are travel። ስለዚህ ኤሌክትሮን ለምሳሌ እዚህ ላይ ሜታሉ ኦክሲዴሽን ሲያካሄድ ሁለት ኤሌክትሮኖችን ሉዝ ያደርጋል አይደል? እነዚህ ኤሌክትሮን ደግሞ የሚጓዙበት ምን አላቸው ማለት ነው ከአኖዱ ወደ ካቶዱ ሙቭ የሚያደርጉበት ምን አላቸው ትራቨል ማድረጊያ ኮንዳክተር አላቸው ማለት ነው። በቀላሉ በዚህ ነው ሙቭ የሚያደርጉት። ግን ሁለቱም ነው ማለት ተለያይተዋል። እንደምን እያገለገለን ነው ማለት ነው? እንደ ኤክስተርናል ዋየር እያገለገለን ነው ማለት ነው። ማንኛው ይሄኛው ፓርት ማለት ነው። in the anodic region iron behaves like an active electrode። እንግዲህ አኖዲክ ሪጅን ላይ አይረን እንደ አክቲቭ ኤሌክትሮድ ያገለግላል ወይም ኦክሲዴሽን በቀላሉ እንደሚያካሄድ ነው የሚያገለግለው። እንዳያችሁት መጀመሪያ ላይ አይረን ቼንጅስ ቱ ዋት አይረን +2 ኤሌክትሮን ይሄ አኖድ ሪጅን ይሆናል። whereas in the cathode region ደግሞ it is what inactive። ስለዚህ ካቶድ ላይ ደግሞ ምንድን ነበር የሚካሄደው ኦክሲጅን ሪአክት ዊዝ ፎር ሞል ኦፍ ሃይድሮጅን ፕላስ አዮን ፕላስ ምን ነቻለችን እዚች ላይ 4 ኤሌክትሮን ጊቫስ 2 ሞል ኦፍ ዋተር። ይሄኛው ቦታ ላይ ካቶዱ ላይ ምንድነው ማለት ነው ኢነርት ነው የሚሆነው። አኖዱ ላይ ግን እንደ አክቲቭ ሜታልነት ነው የሚያገለግለው። ምክንያቱም ጋልቫኒክ ሴል ስናከል ለምሳሌ ዚንክንና ኮፐርን ስወስዱ ኮፐር ኢነርት ነው ካቶድ ነው። ዚንክ ደግሞ ምንድነች አክቲቭ ነች ሶ አኖድ ነች ማለት ነው። ስለዚህ አይረን እንደ አኖድም እንደ ካቶድም ምን ማድረግ ችሏል ማለት ነው አክት ማድረግ ችሏል ማለት ነው። ሁለቱንም ባህሪ ማሟላት ችሏል ማለት ነው። the moisture surrounding the pit function somewhat like an electrolyte and salt bridge ነው። እንግዲህ ሞስቸር ፓርቱ ወይም የውሃ ፓርቱ ፒቷ ምን ያደርጋታል ማለት ነው ይከባታል ማለት ነው። ያ ደግሞ ፒቷን እሱ ከቨር ማድረጉ እንደምን ያገለግላል ማለት ነው እንደ ሳልት ብሪጅ እና ራሱ እንደ ኤሌክትሮላይት ሁለቱንም አክት ማድረግ ይችላል። እዚህ ፊገር ላይ እንደምትመለከቷት ቺኔቱ ቀላ ያለችበት ፓርት ማለት ነው። ስለዚህ ሞስቸር ፓርቱ እንደሚያገለግላቸው እንደ ሳልት ብሪጅ እና እንደ ኤሌክትሮላይት ያገለግላል። አኖድና ካቶድን አሳይቻቸዋል። ሜታሊክ ኮሮዥን ኢዝ ኖት ሊሚትድ ቱ አይረን። እንግዲህ ሜታሊክ ኮሮዥን ብለን የምንጠራው በአይረን ብቻ ሊሚትድ የተደረገ ነገር አይደለም። ስለዚህ ሌላ ሰብስታንሶችም ኮሮዥን ማካሄድ ይችላሉ። ኮንሲደር አልሙኒየም። አልሙኒየም ለምሳሌ የዚህ ሶፍት ድሪንክ ኮንቴነር ነው። እዚህ ላይ እንደምትመለከቱ እንደነ ፔፕሲ አይነት ነገር ሊሆን ይችላል። ሶ እነሱም በቀላሉ እንደዚህ ረስት ፎርም ማካሄድ ይችላሉ። and a metal used to make many useful things including airplane። ኤርፕሌንም ይሄን አይነት ረስቲንግ ሊያካሄድ ይችላል። and በቬሪጅ ኬንስ ማለት ይሄ ነው። ይሄን አሁን እንዳሳየዋቸው በቬሪጅ ኬንስ ማለት ይችላል። ስለዚህ በአይረን ሜታል ላይ ብቻ አይደለም ረስቲንግ ኦፍ አይረን ስትባሉ እሱም ብቻ ነው የምናውቀው። ግን ሌሎች ሜታሎችም እንደነ አልሙኒየም እንደነ ሲልቨርም አይነቶችም ረስቲንግ ሊያካሂዱ ይችላሉ። ነው ኮፐርም ያካሂዳሉ። አልሙኒየም has a much greater tendency to oxidize than iron። አሁን ባይ ኔቸር አልሙኒየም ከአይረን የተሻለ ከፍተኛ ሪአክቲቪቲ ያለውና ወደ ኦክሳይድ የሚቀየርበት መንገዱም በጣም ፈጣን ነው። ነገር ግን አልሙኒየም ፋርዘር የሆነ ረስቲንግ አያካሄድም ወይም ዝገትን አያካሄድም። ምን ይሆናል አልሙኒየም በመጀመሪያ ይሄ አልሙኒየሙ ቢሆን
ተመልከቱ። በመጀመሪያ ረስቲንግ ያካሄድላቸዋል፣ አልሙኒየም ኦክሳይድ ይፈጥራል ከላይ ከቨር ማለት ነው። ከዛ በኋላ ለሚመጣው ኦክሲጅን ይህ አልሙኒየም ኦክሳይዱ ለሚመጣው ውሃ አያሳልፍም። አልሙኒየም ኦክሳይዱ ራሱ ይከላከላል ማለት ነው። ከላይ ብቻ የተወሰነች ቲን የሆነች ቀጭን የሆነች ላየር ይፈጥራል ኦክሳይዱ። ይሄ አልሙኒየም ኦክሳይድ የሚባለው ነገር ይፈጠራል። ከዛስ በኋላ ወደ ውስጥ መግባት ግን አይችልም። ለምን? ኦክሲጅንም ወተርም ማለፍ አይችሉም። ምክንያቱም አልሙኒየም ኦክሳይድ ከወተር ጋር ሪያክሽን ማካሄድ አይችልም። አልሙኒየም ኦክሳይድ ሆት ከሆነ ወተር ጋር ካልሆነ በስተቀር ምንም አይነት ፕሮዳክት አይሰጣቸው ማለት ነው። ኦክሲጅን ቢመጣ ፋርዘር ኦክሲዴሽን ከዚህ በላይ ማካሄድ አይችልም ማለት ነው። በዚህ መሰረት የሜታሉን ወይም የአልሙኒየም ሜታሉን ከላይ እንደ ላየር ፕሮቴክት አድርጎ ይጠብቋል። ፋርዘር ምን እንዳያካሄድ ኦክሲዴሽን እንዳያካሄድ ማለት ነው። ስለዚህ አልሙኒየም ሃዝ ሞር ኔጌቲቭ ስታንዳርድ ሪዳክሽን ፖቴንሻል። ካሁን በፊት እንዳያችሁት አልሙኒየም ሪዳክሽን ፖቴንሻሉ አልሙኒየም 3 ኤሌክትሮኖችን ጌን በሚያደርግበት ጊዜ የሱ ሪዳክሽን ፖቴንሻል ምን ያክል ነች ማለት ነው? 2.37 ቮልት አካባቢ ነው። ኔጌቲቭ 2.37 ነው ማለት ሞር ሪአክቲቭ ነው። አይረን ግን በጣም ከዚህ ያነሰ ዋጋ ነው ያለው እና ዋናው ጥያቄ ከአይረን የተሻለ ሪአክቲቪቲ ያለው አልሙኒየም እና በቀላሉ ኦክሲዴሽን ያካሄዳል። ግን ኦክሲዴሽን ካካሄደ በኋላ ኦክሳይዱ እንደተፈጠረ ሌላ ፋርዘር ኦክሲዴሽን ወደ ውስጥ እንዳይገባ ሜታሉን ይከላከላል የአልሙኒየም። Based on this fact alone, we may expect to see airplane slowly corrode away in rainstorm and soda cans transformed into what? Spells of corroded አልሙኒየም። እዚህ ላይ እንግዲህ ሶዳ ኬን ብለን የምንጠራው ኤርፕሌንን ብለን የምንጠራቸው የተሰሩት ከአልሙኒየም ነው። ስለዚህ አልሙኒየም ደግሞ አክቲቭ ስለሆነ ምን ይሆናል ማለት ነው? ከላይ ቲን የሆነ ላየር አልሙኒየም ኦክሳይድን ፎርም ያደርጋል። አልሙኒየም ኦክሳይድ ባይ ኔቸር በወተር ዲዞልቭ ስለማይሆን ኦክሲጅንን ማሳለፍ የማይችልም እንዲሁም ደግሞ ውሃንን ማሳለፍ ወይም በውሃ ዲዞልቭ መሆን ስለማይችል ፋርዘር ኮሮዥን እንዳይከሰት አልሙኒየም ሜታሉ ላይ ያደርጋል። ስለዚህ የዚህ የአልሙኒየም ኦክሳይድ ወይም ኮሮዲድ የሆነው የአልሙኒየም ኦክሳይድ ከላይ እንደ ክምር ምን መሆን አለበት ማለት ነው? ዲፖዚትሩ ነው የምታዩት። በዚህ በፊገሩ እንደምትመለከቱት ከላይ የአልሙኒየም ኦክሳይዱ ቀጥታ ፋርዘር ኮሮዥን እንዳይከሰት ይከላከላል ማለት ነው። እና ብዙ ጊዜ ስሎ የሆነ ኮሮዥን ኤርፕሌን የሚያካሄድበት ትልቁ ምክንያት ምን ፎርም ስለሚያደርግ ነው ማለት ነው። አልሙኒየም ኦክሳይድን መጀመሪያ ላይ ፎርም ስለሚያደርግ ከዛ የበለጠ ፋርዘር ኮሮዥን ማካሄድ አይችልም ማለት ነው። አሁን ላይ እንደነገርኳችሁ ተማሪዎች እንግዲህ ረስቲንግ ኦፍ ኤርፕሌን በጣም ስሎሊ ነው ረስቲንግ የሚያካሄደው። ይሄ ነው በምክንያት ደግሞ አልሙኒየም ኦክሳይድ ከላይ እንደ ላየር ፎርም ስለሚደረግ ነው። ሶ ዚስ ፕሮሰስ ዶንት ኦከር ቢኮዝ ዘ ላየር ኦፍ ኢንሶሉብል አልሙኒየም ኦክሳይድ፣ ይሄ ኢንሶሉብል የሆነ አልሙኒየም ኦክሳይድ በመፈጠሩ ምክንያት ኦክሲጅንን ማለፍ አይችልም፣ ውሃም መግባትም አይችልም ማለት ነው። በዛ መሰረት ከላይ ብቻ እንዳውም የዝገት መከላከያ ሆነ ማለት ነው። ዛት ፎርምስ ኦን ኢት ኢዝ ሰርፌስ ኤንድ when the metal is exposed to air serves to protect the aluminum underneath from further corrosion። ስለዚህ ፋርዘር የሆነ ኮሮዥን እንዳይካሄድ ከላይ እንደ ላየር ሆኖ ያገለግላል። ምንም እንኳ ኤር ቢያገኙም ወተር ሞይስቸርን ቢያገኙም ይህን አልሙኒየም ኦክሳይድን ከላይ እንደ ላየር ከፈጠረ በኋላ በምንም አይነት መንገድ ረስቲንጉ አይካሄድም ማለት ነው። ስለዚህ እንደ ፕሮቴክሽን ነው የሚያገለግለው ማን አልሙኒየም ኦክሳይዱ። ለምን? በወተር ኢንሶሉብል ነው ፕላስ ኦክሳይድ ፎርም ስለሆነ ከዚህ በላይ ኦክሲጅንን ጌን ማድረግ አይችልም፣ ከኦክሲጅን ጋርም ሪያክሽን ማካሄድ አይችልም። በዚህ መሰረት ዝገቱ በጣም ሜታሉ እንዳይጎዳው አንደርኒዝ እንዳያካሄድ በጣም እንዳይበሳሳው ማለት ነው፣ በደንብ አድርጎ እንዳይጎዳው ምን ያደርጋል ማለት ነው? ይከላከላል። The rust that forms on the surface of iron, however, it is too porous to protect the underlying ሜታል ማለት ነው። ስለዚህ እዚህ ላይ በደንብ ማየት ያለብን እንደዚህ አይነት የተወሰነ ዝገት የሚያሳይ ሜታሎችን በቀላሉ ማድረግ መቻል አለብን ማለት ነው። ፕሮቴክት ማድረግ መቻል ከዚህ የባሰ ዝገቱ እንዳይካሄድበት ማለት ነው። ፕሮቴክት የምናደርግባቸው መንገዶች ይኖራሉ። እነሱ መንገዶችን ደግሞ ወይም ፕሪቨንቲንግ ሜትዱን አሁን አብረን እናያለን። ኮኒጅ ሜታል ሰች አስ ኮፐር ኤንድ ሲልቨር ኦልሶ ኮሮይድ በት ማች ሞር ስሎሊ። እንግዲህ ኮፐር እና ሲልቨር የተሰሩ የሳንቲም ዝርያ ሊሆን ይችላል፣ የጌጣጌጥ እቃዎች ሊሆኑ ይችላሉ እና እነሱ ኮኒጅ ሜታል የሚባሉ ኮፐር እና ሲልቨር ናቸው። ሶ የነሱ ስሎሊ ነው ረስቲንግ የሚያካሂዱት፣ ግን ረስቲንግ ያካሂዳሉ ወይም ኮሮይድ ይሆናሉ፣ ግን ስሎሊ ነው። ኮፐር ወደ ኮፐር ፕላስ መቀየር ይችላል፣ ሲልቨር ወደ ሲልቨር ፕላስ ዋን ሊቀየር ይችላል። ምንም እንኳ አክቲቭ ቢሆን ሰልፈር ካገኙ በቀላሉ ወደዚህ ፎርም ሊቀየር ይችላል ማለት ነው። እና እነሱም ልክ እንደ አይረን ሜታልና እንደ አልሙኒየምም ምን ያደርጋው ማለት ነው መዛግ ይችላሉ ማለት ነው። ኢን ኖርማል አትሞስፌሪክ ኤክስፖዠር እንግዲህ በኖርማል አትሞስፌሪክ ኤክስፖዠር ማለት እንግዲህ አትሞስፌሪክ ኤር ኤንድ ዋተር ሞይስቸር ሊኖር ይችላል። ኮፐር ፎርምስ ኤ ላየር ኦፍ ኮፐር ካርቦኔት። ስለዚህ ምን ፎርም ሊያደርግ ይችላል?
ኮፐር ካርቦኔትን ፎርም ማድረግ ይችላል ማለት ነው። ኮፐር ካርቦኔት ደግሞ ባይ ኔቸር ምንድነው ማለት ነው ግሪን ከለር ነው ያለው። ሶ ግሪን ሰብስታንስ ኦልሶ ኮልድ ፓቲኒያ። ይሄ ይቺ ፊገር ላይ የምትመለከቷት ይሄን ነገር ፎርም ያደርጋል። ስለዚህ ኮፐርን በቀላሉ መዛግ ይችላል ማለት ነው። ዛት ፕሮቴክት ዘ ሜታል አንደርኒዝ። ልክ እንደ አልሙኒየም ኦክሳይዱ ሜታሉ ፋርዘር ረስቲንግ እንዳያካሄድ ወይም ዝገት እንዳያካሄድ እናደርጋ ማለት ነው። ከላይ ከቨር ያደርጋል። ቢኮዝ ኮፐር ቱ ካርቦኔት ኢዝ ኢንሶሉብል ኢን ዋተር። ከዚህ በላይ የፋርዘር ኦክሲዴሽን ማካሄድ አይችልም እና ከላይ እንደ መከላከያ እንደ ቀለም ነው የሚያገለግለው ማለት ነው። ፋርደር ኮሮዥንን ፕሪቨንት ያደርጋል ማለት ነው። ልክ እንደ አልሙኒየም ኦክሳይዱ። ላይክዋይዝ ሲልቨር ዌር ዛት ካም ኢንቱ ኮንታክት ዊዝ ፉድ ስታፍ ዴቨሎፕ ላየር ኦፍ ሲልቨር ሰልፋይድ። እንግዲህ አንዳንድ ጊዜ ደግሞ ሲልቨር ሜታልን ብዙ ጊዜ እንደነዚህ የምግብ መመገቢያ እቃ አይነቶች ሊሆን ይችላሉ። በጣም የቅንጡ እቃዎች ሊሆን ይችላሉ። እነሱ አይነት እቃዎች ሰልፈርን ካገኙት ቀጥታ ሲልቨር ሰልፋይድ ይፈጠርና ይህን አይነት ፎርም ያደርጋል። እንግዲህ የሲልቨር ከለር ሲልቨር ነው መሆን የነበረበት፣ ግን ሲልቨር ሰልፋይድ ፎርም ሲያደርግ ይህን አይነት ከለር ይፈጥራል። እና አይረን ብቻ አይደለም ኮሮዥን ማካሄድ የሚችለው እነ ሲልቨር የሚያካሄድ ኮፐር፣ አልሙኒየም ረስቲንግ ማካሄድ ይችላል። ግን ይሄ ሰልፋይዱ ደግሞ አሁንም ፋርዘር ሜታሉ ኦክሲዴሽን እንዲያካሄድ ይከላከላል። ቢኮዝ ኢዝ ኢንሶሉብል ነው። የኛውም ልክ እንደ አልሙኒየም ኦክሳይድ አሁን ላይ እንደ ኮፐር ካርቦኔቱ በደንብ አድርጎ መከላከል ይችላል። የሲልቨሩም ፕሮቴክቲንግ አጌንስት ደ ኮሮዥን ኦፍ አይረን። ስለዚህ እንግዲህ የአይረን ረስቲንግ እስካሁን የነገርኳቸው መንገዶች ናቸው እና በምን አይነት ሜትር ነው አይረንን ከረስቲንግ በቀላሉ መከላከል የምንችለው ወይም ከኮሮዥን ኦፍ አይረንን እንዴት አድርገን ነው ፕሪቨንት ማድረግ የምንችለው የሚለው ነገር እንመለከት። አክቲቪቲ 2.13 እንግዲህ ተማሪዎች አሁን ላይ እንዳየነው የአይረን ኮሮዥን ወይም የአይረን ዝገት $1 ቢሊዮን ሊያሳጣን ይችላል እንደ ዓለም አቀፍ ማለት ነው። በአንድ ዓመት ውስጥ $1 ቢሊዮን ኪሳራ ውስጥ ያስገባልና how we can prevent corrosion of iron after the discussion እዚች እንግዲህ ዲስከሽን ከተመለከታችሁ በኋላ share your idea with the other group ነው የሚላችሁ። የመጀመሪያ ጥያቄ how do you prevent iron from rusting? እንግዲህ አይረንን እንዴት አድርገን ነው ፕሪቨንት ማድረግ የምንችለው ወይ መከላከል የምንችለው የሚለው ነገር አይረን ረስቲንግ ለማካሄድ 3 ኮንዲሽኖች ያስፈልጉታል። እንግዲህ በደንብ ማየት ያለብን አንደኛ ኦክሲጅን ያስፈልገዋል፣ ሁለተኛ ወተር ሞይስቸር ያስፈልገዋል። ወይ ውሃውን ማሳጣት አለብን አለም ደግሞ ወይም ኦክሲጅን ማሳጣት አለብን። ይሄ ዝም ብለን ደረቅ ቦታ ላይ ማስቀመጡ ከዝገት ነፃ ሊያደርገው ይችላል። ደረቅ ቦታ ካስቀምጣችሁት፣ እርጥበትና ኦክሲጅን ካለበት ቦታ ግን ካስቀምጣችሁት በቀላሉ ሊዝግ ይችላል። ሌላኛው ደግሞ በጣም ዋና የሚባለው ፔይንቲንግ ነው። መቀባት፣ ኮቲንግ ማድረግ፣ ከላይ መሸፈን አለብን፣ መቀባት መቻል አለብን። ፔይንቲንግ ኦፍ ሜታል አንዱ የመከላከያ መንገድ ነው ማለት ነው። ሁለተኛው የአክቲቪቲ ጥያቄ what is common in all method of preventing the rusting of iron? ያው አሁን የነገርኳችሁ ፔይንት ማድረግ መቀባት ነው። ሜታሉን እናደርገዋለን፣ ፔይንት እናደርገዋለን። እዚህ ፊገሩ ላይ እንደምትመለከቱት ከላይ ከቀባችሁት በኋላ እንግዲህ ኮመን ሜትድ የሚባለው የዚህ አይነት ሲስተም መጠቀም መቻል አለብን። ስለዚህ እንደዚህ በተለያየ ከለር በተለያየ ዲዛይን ለዲኮሬሽን ይመችላል፣ በጣም ያማረ ይሆናል ማለት ነው። ስለዚህ ፔይንት ይደረጋል፣ ይቀባ ማለት ነው። ፕሮቴክቲንግ አጌንስት ዘ ኮሮዥን ኦፍ አይረን። አይረን እንግዲህ ከኮሮዥን የምናድንበት መንገድ ወይንም ፕሮቴክት የምናደርግበት መንገድ እንመልከት። a number of methods have been devised to protect metal from corrosion። ብዙ አይነት ሜቶዶች አሉ። ሜታልን ከኮሮዥን የምንከላከልበት የተለያዩ መንገዶች አሉን። ነገር ግን most of these methods are aimed at preventing rust formation። ስለዚህ ብዙ ሜቶዶቹ ደግሞ ረስት ፎርሜሽኑን ምን ማድረግ ማለት ነው በቅድሚያ መከላከል ሂደት ነው። ስለዚህ most of these methods are aimed at preventing rust formation ብለን ከምንጠራቸው መካከል ሞስት ዋና የሚባለው አንዱ አሁን የነገርኳችሁ ፔይንቲንግ ኦፍ ሜታል ነው ማለት ነው። the most obvious approach is to coat the metal surface with paint። ስለዚህ የሜታልን ሰርፌስ በፔይንት ወይም በቀለም ከላይ ምን ማድረግ መቻል አለብን ፔይንቲንግ ማድረግ ወይንም መቀባት መቻል አለብን። however if the paint is scratched እንግዲህ ፔይንቱ ምን ከሆነ ስክራችድ ከሆነ ዝገቱ ሊቀጥል ይችላል። ስለዚህ pitted or dented to expose even the smallest area። ትንሽ እንኳን ከቀባችሁት በኋላ ሆነች ቦታ ላይ ክፍተት ካገኘ በቀላሉ ረስቲንጉ ውስጥ ለውስጥ ሊካሄድ ይችላል ማለት ነው። ስለዚህ የሆነች pitted የሆነች ቦታ ለምን dented የሆነች ቦታ ብትኖርም ወይም የሆነች ቀዳዳ ነገር ካለች ከቀለም ቅቡ ውጭ ከሆነች በቀላሉ ምን ሊያካሄድ ይችላል ማለት ነው ረስቲንግ ሊያካሄድ ይችላል ማለት ነው። ሶ ያንን ሁሉ በደንብ አድርገን ምን ማድረግ አለብን መከላከል ወይንም በደንብ አድርገን መቀባት መቻል አለብን። ሶ ረስት ዊል ፎርም አንደር ዘ ፔይንት ላየር። ስለዚህ ከፔይንት ላየሩ በውስጥ በኩል ሊካሄድ ይችላል። ለምን አንድ ቦታ ክፍተት ካገኘ ኦክሲጅን የሚገባበት ወይም ወተር ሞይስቸር መግቢያ ካገኘ በቀላሉ ዝገቱን ሊያካሄድ ይችላል።
The tendency for iron to oxidize is greatly reduced when it is allowed with certain other metal። እንግዲህ የሜታልን ዝገት ለመቀነስ ከፈለግን ሁለት አማራጮችን መጠቀም እንችላለን። ምንድነው ማድረግ ያለብን? ራሱ ሜታል ሰርፌሱ ይሄን ነው። ይሄን ሜታል ሰርፌስ ወደ ምን ቀረብ ማድረግ አለብን? አክቲቭ ወደሆነ ሜታል ጋር ማቅረብ መቻል አለብን። አክቲቭ ሜታል ኮንታክት ማድረግ መቻል አለብን። አክቲቭ ሜታሉ ለሱ ለአይረን በአይረን ቦታ ኦክሲዴሽን ያካሄድልናል ማለት ነው። ከአይረን የተሻለ አክቲቭ የሆነ ሜታል ኢን ኮንታክት ማድረግ መቻል አለብን ማለት ነው። ፎር ኤግዛምፕል ኢን ስቴንለስ ስቲል አን አሎይ ኦፍ አይረን ኤንድ ክሮሚየም። አሁን አይረን ራሱ ከምን ጋር አሎይ ፎርም ማድረግ መቻል አለበት? ግሬቴን ላይ እንደተማራችሁ ከክሮሚየም ሜታል ጋር። ከዛ ክሮሚየሙ ደግሞ ኦክሳይድ ፎርም ሲያደርግ ልክ አልሙኒየምን ፓርዘር ኮሮዥን እንዲያካሄድ የከለከለው የአልሙኒየም ኦክሳይድ ነው አይደለ? ይህን ደግሞ አይረን ሜታልን ከሌላ ሜታል ጋር ለምሳሌ አይረን እና ክሮሚየምን በአንድ አድርገን አሎይ ብንሰራ ቅይጥ ብንሰራ ይህ አሎይ የተፈጠረው አሎይ ደግሞ ምን ሊያደርግ ይችላል ማለት ነው? ክሮሚየም በውስጡ ስለያዘ ክሮሚየም ኦክሳይድ ይፈጠራል። ምን ይፈጠራል ማለት ነው? ክሮሚየም ኦክሳይድ ይፈጠራል። ይህ ክሮሚየም ኦክሳይድ ደግሞ ከላይ እንደ ላየር ሆኖ አይረንን በቀላሉ ረስቲንግ እንዳይካሄድበት ልክ አልሙኒየም በአልሙኒየም ኦክሳይድ ከቨር እንደተደረገው ማለት ነው። በዛ ምክንያት ፕሮቴክት ማድረግ እንችላለን። ስለዚህ ፎርሜሽን ኦፍ አሎይ አንዱ ኮሮዥን መከላከያ መንገዳችን ነው። ስትሬንግዝ ኦፍ ሜታሉም እንዲጨምር የምናደርግበት መንገድ ነው ማለት ነው። ኤ ላየር ኦፍ ክሮሚየም ኦክሳይድ ፎርምስ ዋት ዛት ፕሮቴክት ዘ አይረን ፍሮም ኮሮዥን ነው የሚላል። ምን ሲሰሩ አሎይ ኦፍ አይረን ኤንድ ክሮሚየም አንደኛው መንገድ ነው ማለት ነው። አን አይረን ኮንቴነርስ ካን ቢ ከቨርድ ዊዝ ኤ ላየር ኦፍ አናዘር ሜታል ሰች አስ ቲን ኦር ዋት ዚንክ። ስለዚህ አይረን ኮንቴነሩ በምን ከቨር የተደረገ መሆን አለበት? በቲን ወይንም በዚንክ ከቨር የተደረገ መሆን አለበት ማለት። ስለዚህ ይሄ አይረን ኮንቴነር ቢሆን ይሄንኛው ፓርት ከዚንክ ወይንም ከቲን ከተሰራ የዚንክ ኦክሳይዱ የሚፈጠረው የዚንክ ኦክሳይድ አሊያም ደግሞ የሚፈጠረው የቲን ኦክሳይዱ ፋርዘር ኮሮዥን እንዳይካሄድ ልክ እንደ አልሙኒየም ኦክሳይዱ በቀላሉ መከላከል ይችላል ማለት ነው። ስለዚህ የአይረን ኮንቴነር ብለን የምንጠራቸው በዚንክ ወይንም በቲን ኮትድ መደረግ ከላይ ኤሌክትሮፕሌትድ ቢደረጉ ዝገቱ መቀጠል አይችልም ማለት ነው። The point regarding corrosion concerned the relative activity of other metal in contact with iron ነው የሚለን። እንግዲህ ሌላኛው መንገድ ደግሞ የምነግራችሁ ለምሳሌ ወተር ፓይፕ ከሆነ ወተር ፓይፕ ውሃ ውስጥ ሲሆን ምን ሊሆን ይችላል ማለት ነው። እዚች ላይ ሌላ አክቲቭ ሜታል በጎን ማሰር አለብን ላይክ ማግኒዥየም ማለት ነው። ስለዚህ ይቺ አክቲቭ ሜታል ምን አክት ታደርግልናለች? እንደ አኖድ ወይም አይረን የምናጣበት ሎስ ኦፍ አይረን የሚከሰተው አኖድ ላይ አይደለ? ይህ አክቲቭ ሜታሉ አኖድ ይሆንልናል። ሪሜኑ ይሄኛው ደግሞ አይረን ሜታል ማለት ነው ካቶድ። ስለዚህ ረስቲንጉን በቀላሉ ተከላከልን ማለት ነው። ይቺ መንገድም መጠቀም መቻል ወይም ሳክሪፊኬሽን ኦፍ ሜታል ይኖረናል። ስለዚህ በአይረን ቦታ ኦክሲዴሽን አክቲቭ ሜታሉ ስለሚያካሄድ ማለት ነው። The essential idea is that iron function as both anode and cathode in the rusting process, but it is lost only at the anode. ስለዚህ እንግዲህ ሪዶክስ ሪያክሽኑ ወይም ኮሮዥን ኦፍ ሜታል የሚካሄደው ኤሌክትሮኬሚካል ፕሮሰስ አይነት ነው። አኖድ እና ካቶድ ሪያክሽን አለው፣ ግን ሜታሉን የምናጣበት ወይም ሜታል ፒውር ፎርም የሆነ ሜታል ኦክሲዴሽን የሚያካሄደው አኖድ ላይ ነው ማለት ነው። ስለዚህ አኖድ ቦታ ላይ በሱ ቦታ የሚተካ አኖድ ላይ አክቲቭ ሜታልን ብትጠቀሙ ያ አክቲቭ ሜታል ለብቻው የአይረንን ቦታ ኦክሲዴሽንን ከቨር ያደርግና ሪሜኑ ደግሞ የቀረው አይረኑ እንደ ካቶድ አክት ሲያደርግ ምንም አይነት የብረት ዝገት እንዲኖር አያደርግም ማለት ነው። ስለዚህ the essential idea is that iron function as both anode and cathode ስለሆነ in the rusting process but it is lost only at the anode. so anode ላይ አክቲቭ ሜታል ተጠቀሙና ካቶዱን ምን ታደርጉታላችሁ ማለት ነው። በቃ ረስቲንግ አያካሄድም። ስለዚህ ካቶድ ፕሮቴክሽን የሚባለው ነገር ተጠቀም እንደማለት ወይም ሳክሪፊኬሽን ኦፍ አክቲቭ ሜታል በአይረን ቦታ ላይ አክቲቭ ሜታሎቹ ኦክሲዴሽን ስለሚያካሂዱ በቀላሉ ምን ማድረግ ይቻላል ማለት ነው። አይረንን ከረስቲንግ መከላከል ይቻላል። ስለዚህ the corrosion increase when iron behaves more like the anode። ስለዚህ ኮሮዥን ሊጨምር የሚችለው አይረን ሜታል እንደ አኖድ አክት ሲያደርግ ነው። ይህ ማለት ለምሳሌ ለስ ሪአክቲቭ የሆነ ሜታል ኮፐር ኢን ኮንታክት ብታደርጉ ይሄ ለስ አክቲቭ ነው ከማን አንጻር? ከአይረን አንጻር። ስለዚህ እንደ ካቶድ አክት ያደርግብናል። ማንኛው ለስ አክቲቭ አይረኑ ደግሞ ምን ሊሆንብን ነው ማለት ነው? አኖድ ሊሆን ነው። በዚህ ሰዓት አኖድ ከሆነ ደግሞ አይረን ወደሚቀየርብናል ወደ አይረን ፕላስ ስለሚቀየር ኦክሲዴሽኑ ፋስት ይሆንብናል ማለት ነው። በዚህ መሰረት when iron is in contact with less active metal
ስለዚህ ለስ አክቲቭ የሆኑ ሜታሎች ደግሞ ምን አይነት ባህሪ ያላቸው? ዊከር ሪዲዩሲንግ ኤጀንት ናቸው። ስለዚህ ሌላኛውን ሰብስታንስን ምን ያደርጉታል? ኦክሲዳይዝድ ነው የሚያደርጉት ማለት ነው። እነሱ ዊክ ሪዲዩሲንግ ኤጀንት ከሆኑ በሌላ አነጋገር ስትሮንግ ኦክሲዳይዚንግ ኤጀንቶች ናቸው ማለት ነው። ስለዚህ አይረንን ኦክሲዳይዝድ ያደርጉብናል። ሰች አስ ኮፐር ኢትስ ሎስ ኤሌክትሮን ሞር ሬድሊ ኢትስ አኖዲክ ፋንክሽን ኢዝ ኢንሃንስድ። ስለዚህ አኖዲክ ፋንክሽን ላይ መግባት የሚችለው ማንኛው ነው? አይረን ይሆንብናል ማለት። በዚህ መሰረት አሁን እንዳሳየኋቸው ኦክሲዴሽን የሚካሄድብን ትልቁ ምክንያት እንደነዚህ ለስ አክቲቭ የሆኑ ሜታልን ከአክቲቭ ከሆነው ከአይረን ጋር ኮንታክት ካደረጋችሁ አይረን በፍጥነት ረስቲንግ ያካሄድብናል ማለት ነው። ስለዚህ እነዚህ ሜታሎችን ማስወገድ መቻል አለብን። በሱ ቦታ ግን ምን መጠቀም አለብን? አክቲቭ ሜታል ብትጠቀሙ አይረን በቀላሉ ሊዝግ አይችልም ማለት ነው። ለምሳሌ እዚች ላይ እንደነ ፖታሽም አይነት ሜታል ብንጠቀም ወይም እንደነ ማግኒዥየም ብትጠቀሙ እነዚህ ማግኒዥየም ወይም ፖታሽም ኢን ኮንታክት ካደረጋችሁ አይረንን ከዝገት ተከላከላችሁ ማለት ነው። አክቲቭ ከተጠቀማችሁ። ለስራ አክቲቭ ግን ከተጠቀማችሁ ዊከር ሪዲዩሲንግ ኤጀንት ናቸው። በአነጋገር ስትሮንግ ኦክሲዳይዚንግ ኤጀንት ስለሆኑ በቀላሉ ሜታሉን ያበላሹብናል ማለት ነው። ነን ኮንዳክቲንግ ረበር ኦር ፕላስቲክ ስፔሰርስ አር ፕሌስድ ቢትዊን ዘ ሜታል ቱ አቮይድ ዚስ ፕሮብሌም። ስለዚህ እነዚህ ለስ አክቲቭ የሆኑ ሜታሎች ሜታሉ ጋር ኮንታክት እንዳይኖራቸው ይሄ አይረን ከሆነ ይሄኛው አይረን ከሆነ ለስ ሪአክቲቭ የሆነው ደግሞ ሌላኛ ሰብስታንስ የኮፐር ከሆነ በመካከላቸው ምን መጠቀም አለብን? ነን ኮንዳክቲንግ የሆነ ረበር ትጠቀማላችሁ በሁለቱ መካከል። ምክንያቱም ይሄ ኮፐር ከሆነ ይሄኛው አይረን ከሆነ ይሄንኛው ዲፖዚት ይሆንበታል አይረን እሱ ላይ ደግሞ ዲፖዚት ሊሆነው። ስለዚህ ይሄኛው አይረን ረስቲንግ ያካሄድብናል በፍጥነት ማለት ነው። እሱ እንዳይካሄድ ምን መጠቀም አለብን? ፕላስቲክ በመካከላቸው ብናደርግ ኮንታክት እንዳይኖረው ማለት ነው። ስለዚህ አሁን ይሄኛው ፊገር ላይ የምትመለከቱት ይሄኛው ኮፐር ሜታል ከአይረን ሜታል ጋር ኢን ኮንታክት ከሆነ ኮፐሩ እንደ ኢንአክቲቭ ካቶድ ያገለግላል ማለት ነው። ምክንያቱም አክቲቭ እስካልሆነ ድረስ ሪዳክሽን የሚያካሄደው ይሄኛው ኮፐር ይሆናል። ግን አይረናችን ኦክሲዴሽን አካሄድብናል። ኦክሲዴሽን አካሄድ ማለት ደግሞ በሌላ አነጋገር ዛገ ማለት ነው። ስለዚህ the impact of the metal contact on the corrosion of iron in contact with copper corrode faster። ስለዚህ በፍጥነት ኮሮዥን የሚያካሄድበት ምክንያት ይሄንኛው ሜታል ግን ምን ማድረግ አለብን ማለት ነው። በመካከላቸው እዚች ላይ ፕላስቲክ ነገር ብንጠቀም ቶታሊ ዝገቱ አይፈጠርም ማለት ነው። ሌላው ኮሮዥን ዲክሪዝ when irons behaves more likely the cathode። ስለዚህ ኮሮዥን ሊቀንስልን የሚችለው አይረን እንደ ካቶድ አክት ሲያደርግ ነው። ስለዚህ ከአይረን የተሻለ አክቲቭ ሜታል ስትጠቀሙ አይረን እንደ ካቶድ ያገለግላል ማለት ነው። ስለዚህ in cathode protection the most effective way to prevent corrosion iron makes contact with more active metal ወይንም ሞር አክቲቭ ከሆኑ ሜታል በያነጋገር ስትሮንግ ሪዲዩሲንግ ኤጀንት ከሆኑ ጋር እነሱ አይረንን ሪዲዩስድ ያደርጉታል እንጂ ኦክሲዳይዝድ አያደርጉትም ማለት ነው። ሰቻስ ዋት ዚንክ ሊሆን ይችላል ማለት ነው። ስለዚህ ይሄንን አይረን ሜታል ኢን ኮንታክት የምናደርገው ከማን ጋር ይሆናል ማለት ነው። ላይክ ዚንክ ሜታል ሊሆን ይችላል። እቺ ዚንክ ከሆነች ይሄኛው አይረን ከሆነ በመካከላቸው ኮንታክት ካለ ዚንክ አኖዲን አክት ያደርግላቸዋል። ኮፐር ማነው አይረን ደግሞ እንደምን አክት ያደርጋል? እንደ ካቶድ ያደርጋል። ስለዚህ ኦክሲዴሽን ስለሚያካሄድ ዝገቱ ስሎ የሆነ ማለት ነው፣ ወይም ላይዝግም ይችላል ማለት ነው። ስለዚህ ይቺ ምርጥ ሜትር ነች። ይሄ ፕሮሰስ ባይ ዘ ወይ ምን ተብሎ ይጠራል? ጋልቫናይዚንግ አይረን ይባላል። ጋልቫናይዝድ ማድረግ ነው። አይረንን በሌላ አክቲቭ ሜታል ተክተን ኦክሲዴሽን እንዳያካሄድ ማድረግ ማለት ወይም ከአክቲቭ ሜታል ጋር ኮንታክት እንዲኖረው በማድረግ ኦክሲዴሽን እንዳያካሄድ እሱ እንደ ካቶድ አክት ሲያደርግ ምንም አይነት ሎስ የሚያደርገው ማስ አይኖርም ማለት ነው። አሁን እንደነገርኳችሁ the iron become the cathode and remain intake while the zinc acts as the anode። ስለዚህ አኖድ ኦክሲዴሽን ይካሄድበታል። ዚንክ ወደ ዚንክ ፕላስ ስለሚቀየር አይረን ግን ምንም አይነት ኦክሲዴሽን አያካሄድ ማለት ነው። and ሎስ ኤሌክትሮን። ስለዚህ ዚንክ ኤሌክትሮን ሉዝ ያደርጋል። so coating of iron with sacrificial የሚባለው አሁን ላይ በአይረን ቦታ ኦክሲዴሽን የሚያካሄደው ማንኛው ሆነ አክቲቭ ሜታሉ እንደነገርኳችሁ። ይሄ ፕሮሰስ ምን ተብሎ ይጠራል? ጋልቫናይዚንግ ተብሎ ይጠራል። ስለዚህ one of the best method to protect corrosion። ስለዚህ ኮሮዥን ለመከላከል የምንጠቀምበት ቤስት ሜትድ ጋልቫናይዚንግ ኦፍ አይረን ነው። ሶ ጋልቫናይዝ ስታደርጉ ከአይረን የተሻለ አክቲቭ ሜታል ተጠቅመን የአክቲቭ ሜታል ኦክሲዴሽን ያካሂዳል። አይረን ግን ኦክሲዴሽን ስለማያካሂድ በዛ ምክንያት ምን ነው ማለት ነው በቀላሉ ሜታሉን ከረስቲንግ ተከላከልን ማለት ነው። ሶ ይሄ ፕሮሰስ ኮቲንግ ኦፍ አይረን ዊዝ ሳክሪፊሻል ላየር ኦፍ ዚንክ ኢዝ ኮልድ ጋልቫናይዚንግ ብለን እንጠራዋለን ማለት ነው። In addition to blocking physical contact with water and oxygen,
እንግዲህ ውሃና ኦክሲጅን ሜታሉን ወይም አይረኑን በቀላሉ እንዳያገኙ ዚንክ ምን ያደርጋል ማለት ነው? ፕሮቴክት ያደርጋል። ሶ አዘር አክቲቭ ሜታል በቀላሉ ሳክሪፋይ ያደርግለታል። እነሱ ከውሃ ጋር ወይም ከኦክሲጅን ጋር ሪያክት አድርገው ላየር ፎርም ያደርጋሉ። ውስጠኛው ሜታሉ ግን በቀላሉ አይገኝም ማለት ነው። ሳክሪፋይድ ያደርጋሉ ማለት ነው። ስለዚህ ኦክሲዴሽን እነሱ ናቸው የሚያካሂዱ። ማንኞቹ? አክቲቭ ሜታሎቹ። ኢንስቴድ ኦፍ አይረን እነሱ ኦክሲዴሽን ካካሄዱ ሳክሪፊሻል አኖድስ አር ዩዝድ አንደር ዋተር ብዙ ጊዜ ውሃ ውስጥ ያለ ሜታልን በቀላሉ ከዝገት የምንከላከልበት መንገድ ይሄኛው ሜትር ነው። ሳክሪፊሻል መጠቀም አለብን። አክቲቭ የሆነ ሜታል ከአይረን ጋር ኢንኮንታክት ማድረግ አለብን። የአክቲቭ ሜታል ኦክሲዴሽን ያካሄዳል። አይረን ነፃ ይወጣ ማለት እንደ ካቶድ አክት ስለሚያደርግ ኤንድ አንደርግራውንዲንግ ቱ ፕሮቴክት አይረን ኤንድ ስቲል ፓይፕ ታንክ ኦይል ሪች ሌሎቹንም እነዚህ ለመከላከል የምንጠቀመው ይህን ሳክሪፊሻል አኖድ ነው ማለት ነው። አክቲቭ ሜታሎችን ከአይረን ሜታል ጋር ኮንታክት በማድረግ እንግዲህ አክቲቭ ሜታል እንዴት አይረን ረስቲንግን መከላከል እንደሚችሉ እንመልከት። አኖድ ላይ የሚሆነው ምንድን ነው? ይሄ አይረን ሜታል ቢሆን ይቺን የቱ ፓርት አይረን ሜታል ቢሆን እዚ ላይ ዚንክን ኢንኮንታክት ታደርጉታላችሁ። ዚንክ ኤሌክትሮን ሉዝ ያደርጋል። ዚንክ ፕላስቱን ፎርም አድርጎ በቀላሉ አይረን ደግሞ ምንም አይነት ኦክሲዴሽን አያካሄድም ማለት ነው። አርፎ ነው የሚቀመጠው። ሌላ እንኳን እንደው የአይረን ሶሉሽን እንኳን ቢኖር ራሱ ኤሌክትሮን ጌን ያደርግና ምንም ሜታሉ አይጎዳም ማለት ነው። በዚህ መሰረት ውሃ ውስጥ ያለ ሜታልን በአክቲቭ ሜታል ምን ማድረግ አለብን? ፕሮቴክት ማድረግ እንችላለን። the effect of the metals metal contact on the corrosion of iron in contact with zinc does not corrode። አያችሁ ከአክቲቭ ከሆነ ሜታል ጋር አይረን ኢን ኮንታክት ብታደርጉት መዛግ አይችልም። this method of preventing corrosion is known as cathodic protection ይባላል። ካቶዲክ ፕሮቴክሽን ብለን እንጠራዋለን። በአክቲቭ ሜታል ወይም ሳክሪፋይ እንዲያደርግለት ብናደርገው ካቶዲክ ፕሮቴክሽን ብለን እንጠራዋለን። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮን ደግሞ ላይክ፣ ሼር አድርጉ። መልካም የትምህርት ጊዜ ይሆንላችሁ።